ከኮሚቴው አባላት አንዱ ስም መጥቀስ አያስፈልግም። ልክ የላቸዋለሁ ምንም ግንኙነት ያለን ሰዎች ናቸው። ግን ልክ ያልሆነ ነገር ልክ አይደለም ማለት ስለሚያስፈልግ ነው። ልደት ወደ አንተ ልመለስ። በጣም ጥሩ ነው። እውነቱን ለመናገር ያዘጋጀሽውና በእጅሽ ያለም አልመሰለኝም ነበር። ለማስታወስ ብቻ ነው ያለው። ጥሩ ነው የሆነ ምክንያቱም ብዙ ሰው ይሄን በቃ ወይ ረስቶታል ወይ አያውቀውም እና ልክ እነዚህ ሰዎች እኮ ምንም ውክልና የላቸውም የሚል ነገር ይነሳል። በሰው ብቻ አይደለም ሪዮት እኔ በጣም ያዘንኩት መሬት ላይ ያሉ አንዳንድ የፋኖ መሪዎች ቃል አቀባዮች ሳይቀሩ ይሄ የግለሰብ ጉዳይ ነው እኛን አይመለከትም የሚል ሁሉ መግለጫ ይሰጡ። በጣም አሳሳች የሆነ ነገር አሁን ይሄ እነዚህ ሰዎች የተሰጣቸው ውክልና አንድም ቀን ተነስቷል ተብሎ አልተነገረም። ተነስቶ ከሆነ መነገር አለበት በይፋ ተነስቷል። ከነዚህ ሰዎች ጋር ምንም ግንኙነት የለንም። እነዚህ ሰዎች የሚናገሯቸው ነገሮች የሚፈጽሟቸው ድርጊቶች ሁሉ እኛን አይመለከትም ተጠያቂ አይደለንም ተብሎ መነገር አለበት። እና በዚህ ረገድ ትልቅ ብዥታና ክፍተት ስለማይ ይሄ ዝም ብሎ በአየር ላይ የተንጠለጠለና የጥቂት ሰዎች ስብስብ ምንም ከሌሎች ኃይሎች ጋር ግንኙነት የሌለው ተደርጎ ይቀርባል። እና አንዱ ክፍተት የፈጠረው ነገር ይሄ ስለሆነ ነውና እኔ በዚህ መልኩ ማቅረብሽ በጣም ተገቢ ነው ብዬ አምናለሁ። አስታውሳለሁ እኔ አንቺ ጋር ይቅረብ አይቅረብ አላውቅም። አራቱ የፋኖ መሪ ነን ያሉ ሰዎችም ወጥተው ነው በድምጽ ቃለ መጠይቅ የሰጡት። የሚወክለና አካል ይሄ ነው ከዛሬ ነው ብለው ሰጥተዋል። እርግጠኛ አይደለሁም ባንቺ ይቅረብ አይቅረብ እና አንዱ ይሄን ክፍተት አይደለም ግን አሁን መስጠታቸውን አውቃለሁ። ኤኒዌይ ምንድነው ዞሮ የዚህ ጽሁፍ ዓላማው ምንድነው? አንደኛ ይሄው አሁን ያነሳናቸው ነጥቦች ለህብረተሰቡ ግልጽ ማድረግ ነው። በአንድ በኩል ይሄን ነገር እያነሳን ያለ ነው ከሰዎች ጋር መነታረክ ፈልገን አይደለም ወይም ደግሞ የኛ ስም ስለተጠራ አይደለም። ይሄ ነገር በደንብ ታቅዶ በተደራጀ ሁኔታ የሚሰራ ስራ ስለሆነ ያንድ የሁለት ግለሰብ ጉዳይ አይደለም። በድርጅት ደረጃ ተዋቅረው እውቅና ሁሉ በአሜሪካ ሀገር አስመዝግበውታል። ይሄን ድርጅት በፋኖስ ተመዝግቧል። ሰርቲፊኬት አላቸው፣ ህጋዊ የሆነ ሰርቲፊኬት። መሬትም ላይ ይወክላቸው ኃይል አለ። ዝም ብሎ ምንም ከትግሉ ጋር ግንኙነት የሌላቸው ሰዎች ተደርገው መታየት የለበትም እና ይሄ ስህተት መሆኑን ማሳየት ነው የኔ ወረቀት አንዱ ዓላማ። ሁለተኛ ይሄ እየተደረገ ያለው ዘመቻ እኔንና አቶ ገዱ አንዳርጋቸው ወይም አንዳንድ ሰዎች ብቻ ይመለከታል። በእኛም ላይ የተደረገው ዘመቻና ቅስቀሳ በጣም ህገወጥ ነው፣ ስህተት ነው፣ መሆን የማይገባው ነው። ግን ከዛ ያለፈ ዘር ማንዘሮቻችንን የሚመለከት ይሄ ቀላል አባባል አይደለም። ዘር ማንዘር ማለት የብዙ መቶ ሺዎችን ዜጎች የሚመለከት ከዛም አልፎ መሬት ላይ ያለው ትግል የሚመለከት የአማራን ህዝብ የሚመለከት የኢትዮጵያን ህዝብ የሚመለከት እነዚህ ሰዎች ያደረጓቸው ቅስቀሳዎች በአጠቃላይ ሲታይ የወቅቱ የአማራ ህዝብ ትግል አንድ ወጥ የሆነ አመራር እንዳይኖረው ድርጅት እንዳይኖረው የሚያደርግ የሚከፋፍል ይሄን ህብረተሰቡ ሊያውቅ ይገባል። እነዚህ ሰዎች እያደረጉ ያሉት ቅስቀሳ የአማራ ህዝብ ትግል ጥርት ያለ አሰባሳቢ የሆነ የፖለቲካ አጀንዳ ወይም ፕላትፎርም እንዳይኖረው የሚያደርግ ይሄን ህብረተሰቡ መገንዘብ አለበት። እነዚህ አካላት እያደረጉ ያለው በጣም አክራሪ የሆነ ዘረኛ የሆነ ቅስቀሳ የአማራ ህዝብ ትግል በዓለም አቀፉ ህብረተሰብ በውጭ መንግስታት እንዳይደገፍ የሚያደርግ ነው። ይሄን ህዝቡ ማወቅ አለበት። እነዚህ ኃይሎች ሁሉንም ህዝብ ጠላት አድርገው እየፈረጁ የሚያደርጉት ቅስቀሳ የአማራ ህዝብ ትግል በሌሎች የኢትዮጵያ ህዝቦች እንዳይደገፍ ብቻ አይደለም በጥርጣሬ በፍራቻ በስጋት እንዲታይ የሚያደርግ ይሄ ትግል ደግሞ በሌሎች የኢትዮጵያ ኃይሎች እስካልተደገፈ ድረስ ከሌሎች የኢትዮጵያ ህዝቦች ትግል ጋር እስካልተባበረ ድረስ የትም ሊደርስ አይችልም። ስለዚህ ይሄ ጉዳይ እንዲህ ዝም ብሎ የግለሰቦች ጉዳይ አይደለም፣ ትልቅ የህዝብና የሀገር ጉዳይ ነው። ይሄን ህዝቡ ማወቅ አለበት። በትግሉ ዙሪያ ያሉ ተዋናኞች ማወቅ አለባቸው። ማወቅ ብቻ አይደለም አውቀውም ደግሞ ታግለው ይሄን መጥፎ አስተሳሰብ ማሸነፍና ከትግሉ ማራቅ አለባቸው፣ ማስወገድ አለባቸው። አጠቃላይ የወረቀቴ መንፈስ ይሄን ነው የሚያሳይ። ይሄ ትግል ደግሞ እንዲሁ በግለሰቦች በሰዎች ላይ ብቻ አይደለም። አሁን የነዚህ ሰዎች ጥቃት ያነጣጠው በሰላማዊነት ላይ ነው፣ በሰላም ላይ ነው ያነጣጠው። በምንም ተአምር ስለ ሰላም ማውራት የለባችሁ፣ ስለ ሰላም መነጋገር የለባችሁ። በጣም እኮ የሚያሳዝን ነው ሪዮት። እንዴት የጥላቻ ንግግር ከኢትዮጵያ ይጥፋ ብላችሁ ትነጋገራላችሁ ብለው እኮ ነው የሆነጀው። አንድ ሁለተኛ
ከብሔር አጥር ወጣችሁ ከሌሎች ኢትዮጵያኖች ጋር እንዴት ትገናኛላችሁ? ከሌሎች ብሔር የፖለቲካ ሰዎች ጋር እንዴት ቁጭ ብላችሁ ትመክራላችሁ? የሚል ይሄ በአንድ በኩል ጸረ ሰላምነት ነው፣ በሌላ በኩል ደግሞ ጸረ የኢትዮጵያ ህዝብ አንድነት ነው። እና ይሄ እንደምታው ቀላል አይደለም። እንዲህ አይነቱን አስተሳሰብ በተገቢው ጊዜና ሁኔታ ታግለን ካላሸነፍ ነው ካሁን ቀደም በአገራችን በተለያዩ ድርጅቶች ሲሆን እንደታየው የወቅቱንም ትግል ያኮላሻል፣ ያዳክመዋል ብቻ ነው ያኮላሻል። እና ጉዳዩ ትልቅ የሆነ የህዝብና የሀገር ጉዳይ ስለሆነ ነው ይሄ ወረቀቴን አሁን ጽፌ በዚህ ደረጃ ለማስተራጨት የተገደድኩት እንጂ እኔ በግሌ ያላስተናገድኩት አሉባልታ የለም። እስካሁን ድረስ ያልተባለ ወደፊት ስለኔ የሚባል አዲስ ነገር ያለ አይመስለኝም። የኔ ጉዳይ ያሳስበኝ ጉዳዩ ከዛም በላይ ከዘር ማንዘሮችም በላይ የአማራ ህዝብ ጉዳይ የኢትዮጵያ ህዝብ ጉዳይ ስለሆነ ይሄን አስተሳሰብ ደግሞ ታግሎ ማሸነፍ አስፈላጊ የሆነ የማይታለፍ ቅድመ ሁኔታ ስለሆነ እና ይሄ ነው ዓላማው። ሪዮት እኔ አይገባኝም ማለት ይሄንን ጉዳይ እንደቀላል ለማየት እና ለማሳየት የሚሞክሩ ሰዎች ከዚህ ቀደም ሲያወግዟቸው የነበሩ ሰዎች ከኛ ዘውግ አልሆኑም ወይም ከኛ ጎጥ አልሆኑም ካልሆነ በስተቀር በዚህ መጠን ያወገዟቸው ሰዎች ስንቶቹ ብለዋል። ይሄ በጣም እስካሁን ከተነገሩ የጥላቻ ንግግሮች ውስጥ በከፍተኛ ደረጃ ከሚመደቡት ውስጥ ነው። በታዋቂ ሰዎች እንደዚህ ቡድን ባላቸው ሰዎች ደረጃ ማለት ነው። ይሄ ዝም ብሎ ቲክቶክ ላይ የማይታወቁ ሰዎች ምናምን ብዙ ከዚህ ያለፈም ይላሉ። ነገር ግን እንዲህ በሚታወቁ ሰዎች ደረጃ በተለይም ደግሞ መሬት ላይ የሆነ ታጣቂ ቡድን ተወካዮች ነን የሚል በዚህ ደረጃ የተናገረ ሰው እኔ አላቅም። እና ይሄንን አለማውገዝ ወይ ምን ችግር አለው ማለት ሌሎቹን ሲያወግዙ የነበሩ ሰዎች ከዚህ ቀደም የእውነት ነገር አንገብግቧቸው እንዳልሆነ በደንብ ያሳየን ሌላ የትዝብት መድረክ ሆኖ ያለፈ ነገር ነው በእኔ በኩል ይሄ ጉዳይና እጅግ በጣም ካሳዘኑኝ ጉዳዮች ውስጥ ከብልጽግና ጋር መታገል እንደው ተቃዋሚ የሚባለው ሁሉ ምን አይነት ነው? እንደዚህም አይነት ተቃዋሚዎች እንደዚህም አይነት አስተሳሰቦች አሉና ይሄስ በወረቀትህም እንዳልከው ትግሉ ላይ ምን አይነት ነገር ነው እንታገላለን የሚሉ ሰዎች እዛም ቡድኖች ምናምን ግለሰቦች ብዙ ናቸውና አንድነት ይፈጠር ምናምን ሲባል ራሱ ብዙ ጥያቄ የሚሆንብኝ በተለይ አሁን እንዴት ሆነ ነው እንደዚህ አይነት አስተሳሰቦች ሁሉ ጋር ሆነ ከዛ በኋላ ብልጽግና እንታገላለሁ ምንድነው ያደረጉት ሌሎቹስ እንታገላቸዋለን የሚባሉ አካላትስ ምንድነው ከዚህ በላይ ያደረጉት የሚባል ጥያቄ እንዲፈጠር የሚያደርግ ሆኖ ያለፈ ነገር ነው በእኔ በኩልና እጅግ በጣም ያሳዝናል። ስለዚህ ማን ነው ይሄ እንደው የሆነ ሰው ዝም ብሎ ተናዶላለው ምናምን የሚባል ነገር አይደለም። በደንብ የተወከለ መሬት ላይ ባሉ አካላት የተወከለ ቡድን መሆኑን ያው ፋኖቹ ተናግረዋል። ከዚህ ቀደም የተለያዩ ሚዲያዎች ላይ ስም ማጥፋት በሚደረግባቸው ሰዓት ደግሞ ቀደም እንደተጠቀስኩትም እኛ ሚዲያ ላይ ቀርበው ምንድነው የሚነሱባቸው ጥያቄዎች የሚሉን እንደዚህ በላይቭ ፕሮግራም ሰው እየጠየቀ በኮሜንት እያቀረብኩላቸው የኔንም ጥያቄ እያቀረብኩኝ የተነጋገርንበት ጉዳይ ነውና ሾርት ሚሞሪ የሚሉት ጠቅላይ ሚኒስትሩ በጣም እውነት መሆኑን በጣም ለብዙ ሰው የሚያሳይ ነው። ምክንያቱም ይሄ ፋኖ ትጥቃዊ እንቅስቃሴ እንደጀመረ ሰሞን በጣም የሚወገዙ ሰዎች ነበሩ። እነሱ ማለት አግባብ ባልሆነ ሁኔታ ምንም ድንገት ብቅ ያሉ አይነት ነገር ተደርጎ እኔም ፋኖ ነኝ ምናምን የሚል እንቅስቃሴ ውስጥ የነበሩ ሰዎች መሆናቸው ተረስቶ በሌሎች ደግሞ ደጋፊ ነን በሚሉ ሰዎች ሲጠለጠሉ ነበረ አግባብ ባልሆነ ማለት ነው። አሁን ደግሞ እነሱ ደግሞ ነዛኞቹን ደግሞ ገለል አድርገን እኛ ነን እየጎላን ያለ ነው ብለው ደግሞ ጭራሽ እዚህኛው ደረጃ ላይ ደግሞ የሚደርስ ስም ማጥፋት የሚባል ደረጃ ብቻ ሳይሆን እዚህ አይነት በጣም አስከፊ ነገር ውስጥ ገቡና በጣም ያሳዝናል። ያንተ ጉዳይ ብቻ አይደለም ይሄ ያንተ ጉዳይ ብቻ ቢሆን ራሱ መወገዝ አለበት። ግን የተነሱ አሉ ህዝብ ለህዝብ ግንኙነቶች የአማራና የኦሮሞን በተመለከተ እንደዚሁ ከህወሓት ጋር ተያይዞ ስለ ትግራይ ህዝብ የተባሉ ምናምን በተለያየ ጊዜ በፕሮግራሞቹ የተባሉ አሉና ይሄ ቀላል ጉዳይ አይደለም እያነሳን ያለ ነው። አጠቃላይ እንደ አይነት አመለካከቶችና ይሄንን አመለካከት ተሸካሚ የሆኑ ብዙ ሰዎች ካሉ የት ነው የምንደርሰው የሚለው ነገር እጅግ በጣም አሳሳቢ ስለሆነ ጭምር ነው እየተያየን ያለ ነው የሚለውን ለመጠቆም ነውና ለምን ዘመቻ እንደተካሄደብህም የምታነሳው አለ ለምን አንተ ላይ የሚለውና ወደሱ ደግሞ እስኪ እንለፍ። እንደው መጀመሪያ ካነሳሽው አንፃር ታስታውሻለሽ አንድ የኦነግ አመራር አካል የሆነ ኮሎኔል አያና የሚባል ሰው በጣም መጥፎ ንግግር ተናግሮ ወጥቼ አወገዝኩ። ግን አርቲክሉን ጻፍኩበት። ታስታውሻለሽ ያኔ የኦሮሞ ብሔርተኞች በኔ ላይ ከፍተኛ ዘመቻ ከፈቱ።
አሁን እኔን የሚቃወሙ የአማራ ብሔርተኞች ግን በጣም ሄሮ አድርገዋል። ተደሰቱ። ልክልኩን ነገረው ልክልካቸውን ነገሩ ብለው ሲያደርጉ ከአሉላ ሰለሞን ጋር ለመጀመሪያ ጊዜ ክርክር ሳደርግ እንደ ሄሮ ተቆጥሬ ያን ንግግሬን እየቆረጡ በየቲክቶኩ ሲጠቀሙበት ከአቶ በቀለ ገርባ ጋር ስወያይ ስከራከር እንደ ሄሮ ቆጥረው ያን ንግግሬን እየቆረጡ ይጠቀሙበት። ተመልከቱ፣ ተመሳሳይ አይደለም ሪዮት። ቅድም እንዳልሽው እስካሁንም ድረስ የነበሩት አገዛዞች አሁንም በስልጣን ላይ ያለው አገዛዝ እነዚህ ሰዎች ያሉትን ነገር በኢትዮጵያ ምድር ብሎት አያውቅም ነው። በፖለቲካ አመለካከታቸው የተለዩዋቸውን ሰዎች በጠላትነት ፈርጀው ዘራቸው ትውልዳቸው መቋረጥ አለበት እንዳይቀጥል መደረግ አለበት እንደ ናዚ ዘመዶች ብሎ በኢትዮጵያ ምድር የተናገረ ሰው በዚህ መጠን ጄኖሳይድን በድፍረት በኩራት ወጥቶ የተናገረ ሰው ነው ያለው። እነዚህ ሰዎች ሳወግዝ ለነሱ ጀግና ነበሩ ይሆነ ከአማራ ተወልደናል የሚሉ ሰዎች ግን እንዲህ አይነት ከዚያም የባሰ ነገር ሲናገሩ እና ሳወግዝ ግን ምንድነኝ እኔ የአማራ ህዝብ ጠላት ነኝ ባንዳ ነኝ ባንዳ እንዲህ አይነት ፍረጃ ውስጥ ነው የተገኘው። ይሄ አማራ ክልል ውስጥ የሚካሄደው ትግል አሁን የሰዎች ትግል ነው። በዛ ውስጥ ያሉ እንቅስቃሴ የሚያደርጉ ኃይሎች ሰዎች ናቸው። እንደማንኛውም የሰዎች እንቅስቃሴ ስህተት ሊሰሩ ይችላሉ፣ ድክመት ሊኖርባቸው ይችላል። ለምንድን ነው የማይተቹት? አሁን ግን የሚፈለገው እነሱ ጣዖት አድርገን እንድናመልክ እንዳንተችን። አሁን ይሄ የማይጠይቅ ትውልድ የሚል ርዕስ ይዞ እየወጣ ከፍተኛ የሆነ የስም ማጥፋት ዘመቻ የሚያደርገው ስብስብ ሌሎችን መተቸት አለባቸው መጠየቅ አለባቸው። እሱ ግን እንዲመለክ ነው የሚፈልገው። ምን ሲሆን ነው እኔን የምትተቹኝ? እኔን የምትተቹኝ ሰዎችማ አሳያችኋለሁ። ቁንጥጫ እኮ አይደለም ይሄ ገና ግልምጫ ነው። ሲቆጡት ያለቅ ርዕሱ ራሱ እንዲህ ነበር። ምናልባት ላልሰሙ ሰዎች ሁለተኛው ምላሽ የማይመስሉት ልጅ ሲቆጡት ያለ ማለት የምሰካው ምንድን ነው መሰለህ? አንዳንዴ በቃ አልፎ ነገር ማመን የሚያቅትህ አይነት ነገር ሲሆን እንዴ በዚህ ዘመን ለዛውም እንግዲህ የተለያዩ ቅጽል ያላቸው ሰዎች ፕሮፌሰር ምናምን የሚል የያዙ ሰዎች እዚህ ድርጅታቸውን ያስመዘገቡ የፋኖ እንትነን ብለው አሜሪካ ውስጥ ሰዎች እንዲህ አይነት ነገር በኩራት ደረታቸውን ገልጠው ሲናገሩ በጣም የሚገርም ነገር ነውና አንዳንዴ እንደው ከማሳዘኑም ባለፈና የማንነት መገለጫ የቡድኑ ስብስብም እያልክ የምታነሳቸው ነጥቦችም አሉ። እነሱንም ሌላ የምትጨምረው ካለ ጨምረው ወደ እነሱ እናልፋለን። ቅድም የጠየቅሽው ጥያቄ ነበረ በአንተ ላይ ለምን የሚለው እሱ ወረቀቴም ላይ ዳስሼዋለሁ እና ሰው መገንዘብ ያለበት ነገር እሱ ነው። እነዚህ ሰዎች ጋር ምንም የግል ግንኙነት የለኝም። እንደውም ከአንድ ሰው በስተቀር ሁሉም ጋር ትውውቅም የለንም፣ ታይተንም አናውቅም። አንድ ሰው ማለት አቶ ተክሌ ሻው ጋር በደንብ የረጅም ጊዜ ወዳጅነት ነው ያለው። አሁን ህዝብ የሚናገረው እንደማያውቅ በጣም በብዙ ጉዳይ አብረን ሰርተናል። ኢዴፓ በነበርኩበት ጊዜ ማዕከላዊ ኮሚቴ ሆኖ ከኔ ጋር ሰርቷል። ሸዋሮቢት ከኔ ጋር 3 ወር ታስሮ እዛ ውስጥ ያሳለፍኩትን ስቃይ ያውቃል። ወደ 16-17 ኪሎ ቀንሼ ወባ ታምሜ ልሞት ደርሼ ነበር። ቀናት ነበር የቀረኝ ለመሞት። ያን ሁሉ የታዘበ ሰው ነው የሚያውቅ ሰው ነው። ከዛ ከእስር ቤት ከወጣን በኋላ አንድ ትውልድ የሚል ጋዜጣና መጽሔት ፍቃድ አውጥቼ ስራ ጀምሬ ነበር። የፕሬስ ስራ እዛ ውስጥ ኤዲተር አድርጌ ቀጥሬው ነበር፣ ኃላፊ አድርጌ ወደ 70-80 ሺህ ብር በዛ ጊዜ በነበረው ገንዘብ ቫልዩ አክስሮኛል። እንደው በደንብ ነው የምንተዋወቀው ማለት ነው። እሱ ብቻ አይደለም፣ ታናሽ ወንድሙ የዛሬ 4 ዓመት ኢዴፓ እስኪፈርስ ድረስ በጣም የጠነከረ የኢዴፓ አባል የሆነ ሰው ይሄን ሁሉ ያውቃል። እና አቶ ተክሌ ሻው የረጅም ዘመን ወዳጅ ግን ለህዝቡ አሁን የሚናገረው እንደማያቀኝ ሆኖ እንደማንተዋወቅ አድርጎ ነው። ለምንድን ነው ይሄን የሚያደርገው? ከትናንት በፊት ከኔ ጋር አብረን ከሰራ ከማዕህድ ጊዜ ጀምሮ ልደቱ ወያኔ ነበር፣ የወያኔን ተልኮ ነው ሲያስፈጽም የነበረው የሚለው ስም ማጥፋቱ ጥያቄ ውስጥ ይወድቅበታል። እንዴ ያ በዛ ጊዜ ሁሉ ወያኔ ከነበረ ታዲያ ለምንድን ነው ከሱ ጋር አብረን ስሰራ የነበረው? የሱ ተቀጣሪ ሆነ ጋዜጣ መጽሔት ስታሳትም ሁሉ የነበረው ወያኔ ከነበረ ታዲያ አንተም ለወያኔ ነበር አይሰራው የሚል ጥያቄ ይነሳበታል። እና ይሄን እየደበቀ ነው የሚያቀርበው። እና ምንድነው እኔ ላይ የተደረገው ምንድነው? ከዚህ ሰውዬ ውጪ ሌሎቹ በአካል የማይቻቸው አላውቅም።
የሚያገናኘን የግል ጉዳይም የለም። ታዲያ ይሄ ሆኖ እያለ እኔ ላይ ለምንድን ነው ይሁን ዘመቻ የተካሄደው? በነገርሽ ላይ ሪዮት ድርጅትም እኮ የለኝም። ምን ያሁን ግለሰብ ነኝ፣ አንድ ግለሰብ ነኝ። ታዲያ ስርዓት ትታገላለሁ ብሎ የተቋቋመ ስብስብ ስርዓቱን መታገል ትቶ ስርዓቱን የምታገለውን እኔን በዚህ መጠን እየወጣ ፕሮግራም እየሰራ መታገል ለምን አስፈልገው? ምክንያቱ ሁለት ነው። እዛ ጽሁፌ ላይ ገልጬዋለሁ። አንደኛ አንቺም የተሳተፍሽበት ብሔር ዘለል የሆነ ሰዎች ከተለያየ ብሔር የመጡ የተለያየ የፖለቲካ አመለካከት ያላቸው ሰዎች የሚነጋገሩበት የውይይት መድረክ ላለፉት 3 ወራት ሳካሄድ ነበር። በጣም ውጤታማ የሆነ ውይይት ነው የተካሄደው። ወደ 33 የሚዲያ ውይይቶች ተካሂደዋል። ወደ 53 የሚሆኑ ወይም የምትሆኑ ታዋቂ ኢትዮጵያውያን ተሳትፋችሁበታል። 2 ሰፋፊ የዙም ውይይቶች ተካሂደዋል። በእነዛ የዙም ውይይቶች ታዋቂ የሆናችሁ ሰዎች ንግግር አድርጋችኋል፣ ሐሳብ አቅርባችኋል። ይሄ ለዚህ ስብስብ አልተዋጠንም። ምክንያቱም በምንም ተአምር ኢትዮጵያዊ የሆነ እንቅስቃሴ እንዲፈጠር አይፈልግም። የኢትዮጵያዊነት ጠላት ሆኖ ነው ይሄ ስብስብ የቆመው። ስለዚህ አንዱ ችግሩ ምንድነው? ይሄ ልደቱ የሚባል ሰውዬ ኢትዮጵያዊነትን እያስተባበረ ነው። ሰዎች ከብሔር ማንነታቸው አልፈው በኢትዮጵያዊነት ለጋራ ህልውና እንዲነጋገሩ እያደረገ ነው። ይሄ እኛን ይጎዳል ብሎ አምኗል። አንዱ ለዚህ ስብስብ በእኔ ላይ ዘመቻ ማድረግ ምክንያት የሆነው ምክንያት ይሄ ነው። ሁለተኛው ራሱ የጠቀሰው ምክንያት አለ። ለምን ፕሮፌሰር ኤፍሬም ይስሐቅ ያዘጋጀው መድረክ ላይ ከነ ፕሮፌሰር እዝቅኤል ጋቢሳ ጋር ተገናኘ የሚል ቅስቀሳ የተካሄደ በዋና ምክንያትነት የተጠቀሰው እንደው ይሄ ነው። ታስታውሻለሽ? የእናንተንም ውይይት መሰረት አድርገው ያቀረቡት ይሄ ነው። አንደኛ ያ ውይይት የጸረ አማራ ውይይት አይደለም። የአማራ ጉዳይ አልተነሳም። በዛ ውይይት ላይ የፋኖ ተወካይ ጭምር ቀርቧል። ስሙን ያልጠቀሰው ስሙ እንዲጠቀስ ስላልፈለገ ነው። የእንዲህ አይነቶቹን ሰዎች ቅስቀሳ ወይም ስም ማጥፋት ፈርቶ ማለት ነው። በነገርሽ ላይ እኔ ባዘጋጀኋቸው መድረኮችም ዋና የፋኖ ተወካይና የፋኖ ደጋፊ የሚባሉ ሰዎች ተሳትፈዋል። በብዛት ለሁሉም ነው የተደረገ። በተለየ ሁኔታ ምንም የአማራን ትግል የሚጎዳ ነገር የተነሳበት ሁኔታ የለም። እንደውም የሚጠቅም ነገር ነው፣ የሚያግዝ ነገር ነው እየተደረገ ያለው። ስለዚህ ሁለተኛው ምክንያታቸው ይሄ ልደቱ የሚባል ሰው ሰላማዊ ትግል ኢትዮጵያ ውስጥ እንዲጠናከር የተዳፈነው ሰላማዊ ትግል እንደገና እንዲያንሰራራ ፍላጎት አለው፣ ጥረት እያደረገ ነው። ሰላም ደግሞ ይጎዳናል። የዛች ሀገር ችግር በጦርነት ብቻ ነው መፈታት ያለበት፣ የሰላም ነገር ሊነገር አይገባውም የሚል አቋም ይዟል ይሄ ስብስብ። ስለዚህ ሁለት ነገሮች ናቸው እንግዲህ። አንደኛ እኔን የሰላም ጠበቃ አድርጎ አይቶኛል። ሁለተኛ የኢትዮጵያዊነት አስተሳሰብ ጠበቃ አድርጎ አይቶኛል፣ ኤጀንት አድርጎ አይቶኛል። ስለዚህ ልደቱን ከመታ ነው እነዚህን ሁለት ነገሮች ማዳከም እንችላለን የሚል እሳቤ ውስጥ ገብቷል። ሌላ ምንም ከኔ ጋር ጣጣ የለው። ገዶት አይደለም። አሁን እኔ ደህንነት የዘመድ አዝማዶች ጉዳይ ዋናው ለዚህ አካል እንደዚህ አይነት ቅስቀሳ ምክንያት የሆነው እኔን የሰላምና የኢትዮጵያዊነት አጀንዳ ወኪል አድርጎ በማየት። ስለዚህ ይሄን ሰውዬ ራሱን ብንወቅሰው ብንሰድበው ስሙን ብናጠፋው ዝም አይልም። እስካሁን ዝም እንዳላለ አይተናል። በንብረቱ ካስፈራራ ነው፣ በዘመዶቹ ካስፈራራ ነው ዝም ልናስብለው እንችላለን። ፈርቶ ለነሱ ደህንነት ሲል ከትግሉ ሊርቅ ይችላል ብለው አሰቡ። ለዚህ ነው አሁን እኔን በሐሳብ ማሸነፍ ሳይችሉ ሲቀሩ በየት መጥቶ በንብረቴ በቤተ በዘር ማንዘሮቼ እነሱን በማስፈራራት ዝም እናስብለው ብለው አዲስ የአሉባልታ እቅድ ነድፈው ነው የመጡት። አዲስ የጥቃት ስልት ይዘው ነው የመጡት። ስለዚህ እኔ ጋር አይደለም ጠባቸው ከሰላምና ወይም ከሰላማዊነትና ከኢትዮጵያዊ አጀንዳ ነው ነገር። እነዚህ ተናግረዋል እኮ ሪዮት በንግግራቸው አማራንና ኢትዮጵያ አማራንና ኦሮሞን በአንድ ላይ የምታኖር አገር መካነች በቅሎ ነች ብለው ተናግረዋል። እኛና ኦሮሞ ዘይትና ውሃንን አብረን ልንኖር ልንቀላቀል አንችልም ብለዋል። ከዚህ በላይ ጸረ አማራነት፣ ከዚህ በላይ ጸረ ኢትዮጵያዊነት እንዴት ከነ ፕሮፌሰር እዝቅኤል ጋቢሳ ጋር ተንቁጭ ብለህ ትነጋገራለህ? ከነዚህ ሰዎች ጋር እንኳንስ መነጋገር አማራ የሆነ ሰው መተያየት የለበትም።
ከዚህ በላይ ጸረ ሰላም ነው ብለናል። በነገርሽ ላይ ይሄን ቅስቀሳ የሚያደርገው ደግሞ ዶክተር ማነው ፕሮፌሰር ሀብታሙ የፕሮፌሰር እስቄል ወዳጅ ከሱ ጋር ይነጋገራል። እኔን ግን ያወግዛል። ለምን ከፕሮፌሰር በግሌ ብሎኛ ያቅም እንተዋወቃለን ሲል አንድ ሚዲያ ላይ ሰማሁት። በደንብ ነው የሚተዋወቁት። በደንብ ነው። በነገርሽ ላይ በጣም ብዙ የትግራይ ብሔርተኛ የሆኑ የኦሮሞ ብሔርተኛ የሆኑ ጓደኞች አሉ አብሯቸው የሚሉ ለህዝብ ግን እየወጣ የሚናገረው ልደቱ ከነዚህ ሰዎች ጋር ተገናኘ እያለ አሁን በፕሮፌሰር ኤፍሬም ይስሐቅ የተዘጋጀ የሰላም ስብሰባ ላይ ለምን ይገኛል ብሎ ነው ቅስቀሳ ያደረገው። እና ፕሮፌሰር ኤፍሬምን ግን መጽሐፍ ላሳትም ስፖንሰር አድርጉኝ እያለ የሚለምን ሰው ነው ይሰው ራርቶታልም ከዚህ ቀደም አይሽ እንደዚህ ነው በህዝብ የሚነገደው። እና ለምንድን ነው የዚህ ጥቃት ኢላማ አንተ በተለየ ሁኔታ ይሆንከው የሚለው ሌላ ምንም ምክንያት የለውም። ልደቱ ስለሆንኩ አይደለም፣ የተለየ አስተሳሰብ ስላለኝ አይደለም፣ ወይም የአማራን ህዝብ ትግል የሚጎዳ እንቅስቃሴ አድርጌ አይደለም። እኔ ከልጅነት እድሜ ጀምሮ እስካሁን ድረስ ለአማራ ህዝብ ሁሉና የምታገል ሰው ከነሱ በፊት እነዚህ ሰዎች በአማራነት መደራጀት ጠባብነት ነው ጎሰኝነት ነው ብለው ሲያወግዙ በነበረበት ሰዓት ተክሌ ይሻዋል ጨምሮ ሲያወግዙ በነበረበት ሰዓት ነው እኔ የማህድ አባል ሆኜ ለአማራ ህልውና ስታገል አሁንም ለአማራ ህልውና ጽሁፎች እየጻፍኩ ሐሳብ እያዋጣው ያለው ሰው አቅሜና ሁኔታው በፈቀደልኝ መጠን ሌላ ምንም ጥፋት ተገኝቶብኝ አይደለም። ይሄ ጥፋት አለበትም ብለው አልገለጹም። የኔ ጥፋቴ ሰላማዊ መሆኔ ነው፣ የሰላማዊ ትግል አቀንቃይ መሆኔ ነው። የኔ ጥፋቴ ኢትዮጵያውያን የጋራ ህልውና ችግር አለን፣ ይሄን ችግር በጋራ መወጣት አለብን፣ መሰባሰብ አለብን ማለቴ ነው። የኢትዮጵያዊ አጀንዳ ማራመድ ነው። ሌላ ምንም ምክንያት የለም። ይሄ ነው ምክንያታቸው። አዎ እንግዲህ አድማጮቻችን እንዲሰሙ የምፈልገው እውነትን የሚፈልጉ ፍትህን የሚፈልጉ ማለት ነው፣ አንድነትን የሚፈልጉ ጉዳያችን አይደለም የምንፈልገው ሰው ይሰደብልን ወይም ብሔር ይሰደብልን አይነት ደረጃ የወረደ ሰብዕና ያለው ይሄ የምንነጋገረው ነገር የሚገባውም ነገር አይደለም። ነገር ግን እውነትን ለሚፈልግ ምንድነው ይሆነ ያለው የሚለውን ለሚፈልግ መለስ ብለው ፕሮግራሞቻቸውን ይዩት። አይደለም ግለሰብ ላይ ቀደም እንደተጠቀስነው አይነት የአማራና የኦሮሞን ግንኙነት እንዴት ነው የተጠቀሰው፣ እንደ ህዝብ አንድ ህዝብ በህዝብ ደረጃ እንዴት ነው የሚገለጸው የሚለው እጅግ አስፈሪ እጅግ አሳፋሪ ነገር በደንብ በኩራት ሲገለጽ የሚሰማበት ቦታ ነው። በጣም በሚያሳዝን ሁኔታ ማለት ነው። አዝናለሁ እዚህ ደረጃ መደረሱንም ማለት ነው። እንዲህ ለመነጋገርም በበኩሌ በጣም በበዛ ሁኔታ የሰው ስምም እንዲነሳ የማልፈልግና ፕሮግራሞቼን በተቻለ መጠን ሐሳብ ላይ እንዲያተኩሩ መፈልግ ነኝ። ወደ ኋላ ተመልሶ ማየት ይቻላል አዲስ ለሆኑ ሰዎች አሁን ለገቡ። ይሄ ግን ሀገርን እንደ ሀገር የማያቆም ከሰውነት ስብዕና እጅግ በጣም የሚያወርድ ለማንም እንደው ለከሌ ብለን ተብሎ እንኳን ፍትሃዊነት የማይሰማው ሰው ከሆነ ለራሱ ሲል ጭምር ሊታገለው የሚገባ እጅግ አደገኛ የሆነ አስተሳሰብ ነው። ከዚህ ቀደም የጥላቻ ንግግር አውግዘናል፣ የዘረኝነት ንግግር አውግዘናል የሚሉ ሰዎች ይሄኛውን ካላወገዙት የዚህን ያህል በእንደዚህ በተደራጀ ቡድን ደረጃ ሲነገር የሰሙት ንግግር አለ ወይ በዚህ መጠን የሚለው ልጠይቃቸው ፈልጋለሁ። ስለዚህ ይሄ በጣም እጅግ በጣም ከባድ ጉዳይ ነው። እስካሁን ድረስ እንታገልበታለን፣ የጥላቻ ንግግር እናወግዛለን ምናምን ሲባሉ ከነበሩ ነገሮች ደረጃውን ከፍ አድርጎ የመጣም ነገር ስለሆነ ነው እየተነጋገርንበት ያለ ነውና የሆነ የከሌና የከሌ የሚባል ጉዳይ እንዳልሆነ እዚህ ጋር በደንብ አድርጌ አስምሬበት ማለፍ እፈልጋለሁ እንጂ ግለሰቦች ባይነሱ ደስ ይለኝ ነበር፣ ግን የግድ መነሳት ስላለባቸው ነው እዚህ ላይ። ምክንያቱም የጥላቻ ንግግር ነው፣ ሀገርን እንደ ሀገር የማያቆም ነው፣ ህዝብን ከህዝብ ጋር የሚያጋጭ ነው፣ ዝቅ አድርጎ አንድን ማህበረሰብ የሚገለጽባቸው ንግግሮች ምናምን የሚሰሙበት ብዙ ፕሮግራሞችን ማንሳት ይቻላል። ወደኋላ ተመልሳችሁ ይወት በየጊዜው እነሱን ስናነሳ ስለማንውል ነው። አስፈላጊ ከሆነ ደግሞ ጠቅለል ባለ መልኩ የትኛው ህዝብ ላይ ማን ከማን ምን ብለዋል የሚለው ቪዲዮአቸውን እያሳዩ መስራት ይቻላል እና ወደፊት እሱንም ማድረግ ይቻላል። ይሄንን የምለው አንዳንድ ደጋፊዎቻቸው ልክ ያላግባብ ስማቸው የተነሳ አይነት ነገር ይመስላቸዋል ሳይሰሙ ፕሮግራሙን ማለት ነው። እና ፕሮግራሙ ስሙት መጀመሪያ ለመደገፍም የሚለውን መናገር ስለምፈልግ ነው። ይሄ እንደዚህ አይነቱ ነገር ምን ፋይዳ አለው ለአማራ ትግል የሚለውንም
እንደዚሁ ዘርዝረህ ወደ 11 የሚሆኑ ነጥቦች እንዴት አደገኛ እንደሆነ ያስቀመጥክበት አለ። ተንቆ መተው እንደሌለበት የገለጽክበት አለ። አለፍ እያልኩ ነው እንግዲህ ጽሁፉን አድማጮች ያንብቡት በዚህ ፕሮግራም ሁሉንም መዳሰስ ስለማይቻልና እሱንና ሌላ ያነሳውት ውስጥ መጨመር የምትፈልገው ከዚህ ቀደም ጉዳይ ካለም እሱንም ጨምረ ደምቦ ቀጥላ። ወደሱ ከመምጣቴ በፊት አሁን ያነሳሽው ሐሳብ አለ። እርግጥ ነው በቅንነት ጉዳዩን በቅርበት ካለመከታተል ለምን ይሄን ነገር ማዳነቅ ማጫጫው ያስፈልጋል ብለው የሚያስቡ የህብረተሰብ ክፍሎች እንዳሉ እናምናለን፣ እንረዳለን። የኢንፎርሜሽን ክፍተት ያለባቸው ሰዎች ናቸው። ግን እነዚህ ጥቂቶች ናቸው። አብዛኛው ግን እነዚህን ሰዎች ለምን ይነካሉ የሚል ሐሳብ የሚያነሳው ጉዳዩ ጠፍቶት አይደለም። የነሱ አስተሳሰብ ደጋፊ ስለሆነ የዛ አስተሳሰብ የዛ ቫይረስ ተሸካሚ ስለሆነ በግልጽ አይንገርሽ እንጂ የነሱ ሐሳብ ደጋፊ ሰው የማይነኩ ካለ የማይጠይቅ ትውልድ እያሉ እነሱ ነገር ግን ሌላው ላይ ጥላቻ አዋጅ ሲያውጁ ለዛውም ለዘር ማንዘር የሚተርፍ አይነኩ የሚል ከሆነ እንግዲህ ለቅርበቱ ከሆነ ሚዲያም ክፍት አድርጎ ለማወያየቱ ለምን ከሆነ ለመገናኘቱ ከሆነ ማቃቸው መገናኛቸው እንደ አንድ የሚዲያ ሰው ደግሞ ከየትኛውም የፖለቲካ ቡድን ጋራ ክፍት አድርጎ መነጋገርን ስለማምን የምንነጋገራቸው ግለሰቦች ናቸው። ሩቅ የሆኑ ግለሰቦች አይደለም ከዚህ ከኮሚቴ ውስጥ በተለይ የተወሰኑት ማለት ነው። ስለዚህ ነገር ግን እንደዚህ አይነቱ ነገር ማን ነው ምንድነው ሳይባል መወገዝ ያለበት ነገር ነውና እሱን ልጨምር ብዬ ይቅርታ አቋረጥኩ። እና ሪዮት ምንድነው እነዚህ ሰዎች አንዱ ምን መሰለሽ እዚህ የፖለቲካ ላንድስኬፕ ውስጥ ያለው አንዱ ትልቁ ችግር ምንድነው? መርህ የለሽ መሆን፣ ፍትህ አልባ መሆን። ይሄ በተደጋጋሚ በራሴም ላይ ተከስቶ ያየሁት ነገር ነው። በሌሎች ሰዎችም ላይ ሲከሰት ያየሁት እኔ ማንም ህሊና ያለው ሰው ማለት ነው የፈለገ የማራምደውን የፖለቲካ አመለካከት ሊጠላ ይችላል፣ ላይቀበል ይችላል። ግን አንድ ትልቅ ዩኒቨርሲቲ ውስጥ የሚሰራ ፕሮፌሰር ወጥቶ እስከ 7 ዘር ማንዘሮች ለዛው በጥንቃቄ ነው ደግሞ የገለጸው በእናቱም በአባቱ ብሎ ከታጠቀ ኃይል ጋር ግንኙነት ያለው አካል እርምጃ መወሰድ አለበት ብሎ ሲናገር ምን ነበር መባል ያለበት? ማንም ህሊና ያለው ሰው የፖለቲካ አመለካከትን የሚቃወምና የማይደግፍ ቢሆን ኖ ልደቱ የፖለቲካ አመለካከቱን አንደግፍም እንቃወማለን። ነገር ግን በሱ ምክንያት እንዴት ነው ቤተሰቦቹ ዘር ማንዘሮቹ እርምጃ የሚወሰድባቸው? ይሄማ ብልግና ነው፣ ይሄማ ስህተት ነው፣ ጥፋት ነው። አቁሙ ነው ማለት ነው አይደል? አቁሙ። ግን ብዙ ሰው ውስጥ አሁን ፍትህ የለም። ሪዮት ኢትዮጵያ ውስጥ ይሄ ሁሉ መገዳደል እየታየ ያለው ይቺ በታሪክ ትልቅ ናት የምንላት አንድነት አላት የምንላት በብዙ የታሪክ መስተጋብር ተሳስራለች የምንላት ሀገር አሁን እየፈራረሰች ያለችው ያለ ምክንያት አይደለም። የብዙዎቻችን ልብ ውስጥ ፍትህ ስለጠፋ፣ ምክንያታዊነት ስለጠፋ። ፍትህ በእያንዳንዳችን ውስጥ ቢኖር ኖሮ ፍትሁን ስርዓቱ ውስጥ እናገኘው ነበር። ፍትሁን ፍርድ ቤት ስንሄድ እናገኘው ነበር። ፖሊስ ጣቢያ ስንሄድ፣ አስተዳደር ስንሄድ እናገኘው ነበር። በእያንዳንዳችን በህዝብ ውስጥ የሌለ ፍትህ ቤተ መንግስት ሄደን እናገኘው አንችልም። ፍርድ ቤት፣ ፖሊስ ጣቢያ ሄደን እናገኘው አንችልም። ትልቁ በእኔ የፖለቲካ ሂደት በእኔ የፖለቲካ ህይወት ያየሁት አንዱ ተመክሮ ከጊዜ ወደ ጊዜ ኢትዮጵያውያን ምን ያህል ከፍትህ እየራቅን መሄዳችን ነው፣ ከርትዕ እየራቅን መሄዳችን ነው። እና ይሄ በጣም የሚያሳዝን ነው። እንዴት በጣም የሚያሳዝንሽ እኮ ነው። ይሄ ሁሉ የስም ማጥፋት ዘመቻ፣ ይሄ ሁሉ ቅስቀሳ ተካሂዶብኝ መብቴን ተጠቅሜ መልስ ስለሰጠው ስለተቃወም የሚያወግዙት እኔን ነው፣ የሚተቹት እኔን ነው። እነዛን ሰዎች ትልልቅ የመርህ ሰዎች ነን ሲሉ ሲመጻደቁ የነበሩ ሰዎች ሳይቀሩ ጸጥ ነው ያሉት። ሚዲያዎች፣ አንዳንዶቹ ሚዲያዎች ሳይቀሩ ጸጥ ነው ያሉት፣ አትናገሩ። አንዳንዶቹ አፍ አውጥተው ተቃውመዋል። እኔ እነሱ ደግሞ ይሄ እንዴት ነው ይሄ ትውልድ ኢትዮጵያውያን ኢትዮጵያ የፍትህ ሀገር ናት የምትባለው አይደል? ነብዩ መሐመድ በቁርአን የመሰከረላት የፍትህ ሀገር ነች። ስደት ሲገጥማቸው
ወደ ኢትዮጵያ እንዲሰደዱ ፍትህ የሚያውቅ አለ፣ ፍትህ የሚያውቅ መሪ አለ የተባለላት ሀገር ነች አይደል? ማህበረሰባችን ውስጥ በማንኛውም ብሔር ብሔረሰብ የፍትህ ባህል አለ። እኛ ከየት መጥተን ነው ከየት መንጭተን ነው አሁን እንደዚህ ፍትህ የለሽ ነው? እንዴት ነው ሰዎች ላይ የሚደረግ የፍትህ ጉድለት የራሳችን አድርገን ማየት ያቃተልን? እኔ አንድ ሰው ላይ ፍትህ ሲጓደል አንድ ህዝብ ላይ ፍትህ ሲጓደል የራሴ አድርጌ ነው ማለት በራሴ ላይ እንደደረሰ ቆጥሬ ነው ያን ነገር መቃወሙ ማወቅሰው ነገ በኔ ላይ እንደሚመጣ አውቃለሁ። በየተራ ሁላችንም ይደርሰናል። ዛሬ በሐሳቤ በአቋሜ ዘርማን ዘሬ ላይ ጦርነት ሲታወጅብኝ ይሄ በኔ ላይ የሚቆም አድርጋችሁ የምታስቡ ሰዎች ካላችሁ ተሳስታችሁ ነገ በእያንዳንዱ ይመጣል። በተለይ እኔ መቼም ፈጣሪ ይሄን ያደርጋል ብዬ አይደለም። ይህ አይነት ስብስብ በሆነ ደግሞ መጥፎ የታሪክ አጋጣሚ ቤተ መንግስት ሊገባ ስልጣን ሊቆጣጠር የትኛው ኢትዮጵያዊ ነው የሐሳብ ነፃነት ተጠብቆለት መኖር የሚችል? ማንነቱ ማን ነው ሊጠበቅለት የሚችል? እነዚህ ሰዎች እኮ በአደባባይ ወጥተው እኮ የብሔር ማንነቱ መፋቅ አለበት፣ የኢትዮጵያዊ ዜግነታቸው መፋቅ መሰረዝ አለበት፣ ይህን የሚያደርግ ህግ መውጣት አለበት ብለው እኮ ይህን ያለ ስርዓት ነው ሰምቼ አላውቅም። አሁን እኔ የምታገለው ብልጽግና ፓርቲ ይህን ሲል ሰምቼው አላውቅም። ከዚህ በላይ ፋሽስታዊ የሆነ አመለካከት አለ ወይ? አንድን ዘር አንድን ቤተሰብ አይደለም አንድን ዘር ወይም አንድን ግለሰብ በፖለቲካ አመለካከቱ ዘሩ እንዳይቀጥል እንዲመክን መደረግ አለበት ብሎ የሚናገርን ሰው ካላወገዝን ካልተጠየፍን የት ነው ያለው ያ ፍትህ? የት ነው ያለው ያ መርህ ምክንያታዊነት? እኔ ብዙ ሰዎች ራሳቸውን መጠየቅ ያለባቸው ይመስላል። በየአደባባዩ እየወጡ የሚመጻደቁ ሂፖክራትስ ራሳቸውን የመርህ ሰው አድርገው ማሳየት የሚፈልጉ የት ነው አሁን ያለው? ለምንድን ነው ይህን ጉዳይ የማይሆነው? ከሌላ ዘውግ መምጣት አለበት ለመወገዝ እሱ ነው። ይሄን ጉዳይ አሁን ፕሮፌሰር ሀብታሙ የተናገረው አቶ ተክሌሻው የተናገረው አንድ የጉራጌ ወይ የኦሮሞ ወይ የትግራይ ብሔርተኛ ተናግሮት ቢሆን አገር ይቀጥል ጫጫታው በእንዲህ አይነት በጣም የተሳሳተ አመለካከት ውስጥ ሆነን ማንንም የሚጠቅም ትግል ልናደርጋቸው የሚካሄደውንም ትግል ልናጠናክረው ለድል ልናበቃው አንችልም። ይሄ መታወቅ አለበት። ይሄን ካልኩ ምናልባት ኮሜንት ከሌለሽ በዚህ ወደ ጥያቄሽ ሊሄድ ይችላል። የተወሰኑ ላስገባ ቦጋለ ወዳ ትክክል ብለሃል አቶ ልደቱ። ያው በተለያየ መንገድ እያወገዙ ልክ ያልሆነውን ነገር ያሉ ሰዎች ብዙ ናቸው። በጣም የተለያዩ አስተያየቶች ስላሉ እንግዲህ ሁሉንም ማቅረብ አይቻልም። የተረዱኛላችሁ። በጥያቄ አይነት መልኩ የቀረቡትን ብቻ ለማንሳት እሞክራለሁ። ያሲን ሞ ሐሰን ያንተን ስም በማንሳት ታዋቂ ለመሆን ነው ብለዋል። በእርግጥ በተለይም ከማህበራዊ ብሔርተኝነት ጋር በተያያዘ ፖለቲካውን በቅርበት የሚከታተል ሰው የሚያውቃቸው ሰዎች ናቸው። ነገር ግን እንደ ቡድን የተለያዩ እንዳልኩት የሚነሱባቸው ጥያቄዎች ነበሩ። አንዳንዶቹም ደግሞ በስም ማጥፋት ደረጃ የነበሩ ነበሩና ከሱም ጋር ተያይዞ በተለያዩ ምክንያቶች ለምሳሌ ዩቲዩብ ላይ የነበረውን ነገር ይከታተላቸው የነበረው ሰው ምን ያህል ነው እንደዚህ የሚለውን ነገር እከታተል ነበርና አሁን ከዚህኛው ጊዜ በኋላ ደግሞ በደንብ የማያውቋቸው ሰዎችም የማወቅ አቴንሽን የማግኘት አንዳንዴም ደግሞ የብሔርተኝነት ነገር ታውቀዋለህና የሆነ ሌላ ካምፕ ነው ተብሎ የታሰበውን አካል ከተሰደበ ወይም የዘረኝነት ንግግር ከተናገረ የበለጠ የመፈመስ የበለጠ በተለመደው አነጋገር ማለት ነው በዘመኑ እንደዚሁም ደግሞ እንደ ጀግና የመታየት ነገር አለና እንደውም ልደቱ ምላሽ በሰጠ ቁጥር እነዚህ ሰዎች እኮ እየጠቀማቸው ነው አይነት ነገር አሁን ከተሰጠው አስተያየት ጋር በተያያዘ አያለውኝና በተወሰነ መልኩ እንደዛ ይሁን እንደ መተው ይሻል ይሆን እንደ አይነት ትንሽ እኔም እንትን ይለኛል እና እሱን እስኪ ትንሽ አይሽ ሪዮት በቃ ትግሉ ውስጥ ያለውን ያስተሳሰብ መሰረታዊ ችግር የምትረጁ ጊዜ አሁን የነዚህ ሰዎች ገመና የነዚህ ሰዎች ጥፋት በመድረክ በመነገሩ በመተቸቱ እውቅና ያገኛሉ ይጠቀማሉ ብሎ አንድ ሰው ካሰበ
አይሽ አጠቃላይ የፖለቲካ ማይንድ ሴቱን መረዳት ይችላል ያው ያለውን ሁኔታ እኮ የሚያሳይ ነው እውነታ ነው ግን አይደል ቀላል እዛ ጽሁፌ ላይ አንድ ተከስኩት ነገር እነዚህ ሰዎች ለኔ አይነት ሰው ላንቺ አይነት ሰው ፖለቲካል ነው ለሚረዳ ሰው ባግባቡ ለሚረዳ ሰው እንደው የፖለቲካ ሀሁ ለቆጠረ ሰው እነዚህ ሰዎች ራሳቸው በተናገሯቸው ንግግሮች ዘላለማዊ የፖለቲካ ሱሳይድ ነው የፈጸሙት ከዚህ በኋላ ፖለቲካችን ልክ ቢሆን ኖሮ yes ነገር ግን ይሄን መረዳት የማይችል ዝቅተኛ ያስተሳሰብ ደረጃ ያለው ቀላል የማይባል ህብረተሰብ መሬት ላይ ህዝባችን ውስጥ በእነዚህ ህብረተሰቦች መኖር ምክንያት እነዚህ ሰዎች ተጽዕኖ ፈጣሪ ችግር ፈጣሪ ሆነው ለረጅም ጊዜ ይቀጥላሉ አሁን ይሄን አስተያየት የሰጡት ሰዎች ይሄን ነው የሚያረጋግጡት ይሄን ያሉ መሆናቸውማ በአደባባይ ከወጣ ከተነገረናቸው እውቅና ያገኛሉ ይጠቀማሉ ብሎ የሚያስብ ሰው አለ እውነታው እኮ እሱ ስለሆነ እኮ ነው አየህ ይሄንን ስጋት የሚያጭረው የእውነትም የሆነ እንትንም የሆነው ድጋፍ ለማግኘት ይሄ መሳደብ የጥላቻ ንግግር ማድረግ ምናምን ካየ በጣም ብዙ ሚዲያዎች በጣም ብዙ ፖለቲከኞች በጣም ብዙ አክቲቪስቶች የበለጠ ድጋፍ የሚያገኙት መቼ ነው እንደዚህ ባደረጉ ጊዜ ነው ስለዚህ ሆን ብለውም ሊያደርጉት ይችላሉ ይሄን አሁን ስህተት የሚሆነው ምን መሰለኝ ይሄ ስለሆነ ዝም ብንል ንቀናቸው ብንተው ይሻላል የሚለው ግን ትክክል አይደለም አይ ትክክል ነው አሁን እውቅና ያገኛሉ አግኝተዋል ዩቲዩባቸውን 2000 3000 ሰው አይቶት አያውቅም እኔ ይሄን ጉዳይ ኢሹ ካደረኩት በኋላ ከ20 ሰው በላይ አይቷቸዋል ተደስተው ሊሆን ይችላል በዚህ ግን ምን ያህል የሚያስተላልፉትን የዘረኛ ሁሉ ደግፎ ነው ወይ ያው ለመታዘብም ያየው የታዘበ ለማውጣትም አሁን ይኸውልሽ ስህተት የሚሆነው እዚህ ላይ ነው ንቀን እንተዋቸው ስንል ምን እያደረግን ነው ችግሩ ውስጡን ትግሉን እንዲበላው እያደረግን ነው እንዲያዳክመው እያደረግን ነው ተቃዋሚው ጎራ እስካሁንም ድረስ ያለበት መሰረታዊ ችግር ይሄ ነው ለዚህ በቂ ልምድ አለኝ ከድሮ ከማህድ ጀምሮ እንደዚህ አይነት ስህተት አለ በዚህ በትግል ዙሪያ ይሄ ስህተት በአግባቡ በተገቢው ጊዜ ሊታረም ይገባል ሊፈታ ይገባል ብለሽ ስትናገሪ እንደ ጠላት ነው የምትቆጠሪው እንደ አፍራሽ ነው የምትቆጠሪው ካንቺ የሚጠበቀው ገዢው ፓርቲ ብቻ የሚሰራቸውን ጥፋቶች መዘርዘር ነው በተቸት ይሄ ትግሉን ዋጋ እንደው በዚህ በኔና ባንቺ እድሜ ከማአህድ ጊዜ ጀምሮ ከአማራጭ ኃይሎች ጊዜ ጀምሮ ቅንጅት ሌሎች ከዛ በኋላ የተመሰረቱ ፓርቲዎች እስከ ቅርቡ አብንና ኢዜማ ድረስ ትልቅ ዋጋ አስከፍሏል አሁንም ይኸውልሽ እነዚህ ሰዎች ንቆ መተው አይደለም መፍትሄ ሊታወቁ ይችላሉ ብሎ ጉዳዩን አለባብሶ ማለፍ አይደለም ይሄን አስተሳሰባቸውን ወደ መድረክ በደንብ ወልጦ እንዲወጣ አድርጎ እነሱንና የነሱ ተከታይ የሆነው የህብረተሰብ ክፍል አመለካከት ታግሎ ማሸነፍ ነው መፍትሄ አለበለዚያ ሄዶ ይህ አስተሳሰብ ትግሉን ያዳክመዋል ከማዳከምም አልፎ እንዲኮላሽ ያደርጋል ከዚህ ቀደም የነበረን ልምድም የሚያሳየው ይሄ ነው በየድርጅቶቹ የሚነሱ ትችቶች ቦታ አግኝተው መልስ ቢሰጣቸው ይሄ እንደ ፓርቲም እንዳገርም ያለብን ችግር ድክመት አለ ችግር አለ ሲባል ምንድነው ያ ችግር ምንድነው ያ ድክመት እንዴት ነው መፈታት ያለበት የሚለው ቦታ አግኝቶ ቢፈታ ኖሮ ይሄ ሁሉ ፓርቲ ትልልቅ የህዝብ ተስፋ ከፈጠረ በኋላ አይፈርስም ነበር አይጠፋም ነበር በዚህ አመለካከት ነው ችግር ውስጥ እየገባን ያለው የነዚህ ሰዎች አስተሳሰብ ደግሞ ቅድም ዘርዝረናል መመለስ የለብንም የራሱ የሆነ ማህበራዊ መሰረት አለ የራሱ የሆነ ወክልና አለው የራሱ የሆነ ድርጅት አደረጃጀት አለው በውስጡ ያቀፋቸው ሰዎች ፊደላውያን ቀላል ሰዎች አይደሉም በትምህርት ደረጃ ፕሮፌሰር ዶክተር ቢባል ደረጃ ላይ የደረሱ ናቸው እንዲህ አይነት ደግሞ የትምህርት ደረጃ በህዝባችን ውስጥ ትልቅ ተቀባይነት አለው ህዝባችን ለተማረ ሰው ትልቅ አክብሮት አለው እነዚህ ሰዎች የሚሰሩት ስራ እንዲሁ ዝም ብሎ ተንቆም ይተዋል ስለዚህ የሚሻለው አስተሳሰባቸውን በደንብ ህዝቡ እንዲያውቀው ምን ያህል አደገኛ እንደሆነ አፍራሽ እንደሆነ ትግሉን የሚያዳክም የሚያከሽፍ እንደሆነ ማሳየትና ህዝቡ ራሱ የዚህ እንቅስቃሴ የዚህ ትግል አካል ሆኖ ይሄን አስተሳሰብ እንዲያሸንፉ ማድረግ ይሄን ማድረግ ካልቻል ከዚህ በፊት በታሪክ ያየናቸው ስህተቶች መድገም ነው አሁን ያለው የአማራ ህዝብ ትግል እንቅስቃሴ ከዚህ ቀደም የህዝብ ተስፋ ሆኖ እንደተዳከሙትና እንደተቆላሹት ሁሉ እንዲሆን ነው እናደርገው በጣፈንታው ከዛ የተለየ እንዲሆን አናደርገው ስለዚህ እኔ አልስማማ ይሄ አይ ሄሮ ይሆናሉ ይታወቃሉና ዝም ብለን እንለፈው የሚለው በሽታውን ማሳደግ
ውስጡን እንደ ነቀርሳ በልቶ እንዲያጠፋን ማለት በጣም የተሳሳተ አመለካከት። ይሄ ደግሞ ደጋግሞ በታሪካችን ታይቶ ይሄ ቅንጅትን አመለካከት ኧረ ይሄ አቅጣጫ ትክክል አይደለም፣ መስመር መያዝ አለበት፣ እንዲህ አይነት ችግር አለ ስንል ተወገዘ፣ ዘመቻ ተካሄደበት። እሱን እርሺው። የዛሬ 5-6 ዓመት የዶክተር አብይ አመራር ሲመጣ ወደ ስልጣን ኖ መስመሩን እየሳተ ነው፣ አቅጣጫውን እየሳተ ነው፣ ትክክል አይደለም። አንቺ እኔ አንዳንድ ሰዎች ስንናገር የተደረገብን ዘመቻ ታስታውሱ፣ ያስከፈለን ዋጋ ከፍተኛ። ይሄ አሁን እኔ የሚያወግዘው አካል እኮ የዛሬ 5-6 ዓመት ዋና ቀንደኛ የዶክተር አብይ አገዛዝ ደጋፊ ሆኖ በእኔና ባንቺ ላይ ዘመቻ ሲያደርግ ነበር። እንዴት ሙሴን ትተቻላችሁ፣ አዳኛችንን መሪያችንን ትተቻላችሁ ሲለን እኮ ነበር። ይሄ በተግባር ደግሞ ደጋግሞ ያየነው ችግራችን። ከሌሎች ስህተት መማር ባንችል፣ ከሌሎች ድክመት መማር ባንችል፣ ከራሳችን ስህተትና ጥፋት ደጋግመን ከፈጸምነው ስህተት እንዴት ነው መማር የሚያቅተን? ይህ እኮ አስቸጋሪ ነገር እና ይሄ አካሄድ እኔ አልደግፈውም ማለት ነው። የማያዋጣ ነው። ይሄ ጥርሳችን ነክሰን ታግለን ልናሸንፈው የሚገባ አስተሳሰብ። ይህ አስተሳሰብ ትግሉ ውስጥ አይደለም፣ በትግሉ ዙሪያ እስካለ ድረስ የኢትዮጵያ ህዝብ ትግል፣ የአማራ ህዝብ ትግል ቢልሚ የትም ሊደርስ አይችልም። ከአሁን በፊት ሌሎች የገጠማቸው ጣፈንታ ነው ሊገጥሙ የሚችል እና እኔ የሚያዋጣ አመለካከት አይመስለኝም ያ ማለት ነው። አዎ በጣም መወገዝ ያለበት ነው። ምንም ጥያቄ የለውም። መታገል ያለብን ጉዳይ ነው። እንዳልኩ ይሄኛውን ነገር ያነሳውባ አንዳንዴ እኔም በመጠኑ ችው የሚለኝ ነገር ነው። ለምን አያለው ሰዎች አንዳንድ ጊዜ ልክ አለመሆናቸውን ለማሳየት ፕሮግራም በሰራህ ቁጥር ለነሱ እየጠቀማቸው ነው የሚሄደው። እውነትን መፈለግ እየቀነሰ ስለመጣ፣ ፍትህን የመፈለግ ጉዳይ እየቀነሰ ስለመጣ በቃ አዛጋና አዛጋ ሆኖ ያኛው ካምፕ ነው እንትን ያለልኝ እንዲህ አይነት ነገር ተብሎ የበለጠ ዝናቸውን እውቅናቸውን በዛም ፓወራቸውን ጨምረ ተሰሚነታቸውን ጨምረ የበለጠ ችግር ማምጣት ይሆን እንዲህ አይነት ነገር ብዬ ስለማስብ ነው እሱን የጠየቅኩ ከአድማጩም አስተያየት ተነስቼ እና ነገር ግን መወገዝ ያለበትና መታገል ያለበት አስተሳሰብ ሆኖ ምንም ለጥያቄ የሚቀር ስለበዛም ነው። ይሄ አሁን እኮ ዝም ብሎ በስም ማጥፋቶች ደረጃ በምናምን ያሉትን ብዙ አልፈናቸው ነበረ። ነገር ግን ይሄኛው ሊታለፍ በማይችል አይነት መልኩ ፍጥጥ ብሎ የመጣ ነገር ነው እና ቅድም የጠቀስከው ነበር። ለምሳሌ የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ሲመጣ በጣም ብዙ ታጋይና ትግል የሚባለውን ነገር የገመገምኩበት እንዳቀው የሆንኩበት አጋጣሚ የፈጠረልኝ ነበርና ጥያቄ መጠየቅ ብቻ አረቆይ ቀስ በሉ ማለት ብቻ ምን ያህል እንደ ጠላት እንደ ስም ማጥፋት ያሳያል የሚለውንና ሰው ስለ እውነት ግድ አለው ወይ ምን ያህሉ ነው ግድ ያለው ስለ ፍትህ ምናምን የሚለውን ነገር በደንብ ያየሁበት ነው። ከዛ በኋላ በጣም ብዙ አጋጣሚዎች በተለይ ይሄ 6 ዓመትና አሁን ይሄኛው ትልቅ ነገር ሆኖ መጥቷል። ይሄ የበለጠ ትልቅ የሚሆነው ምንድነው? እንታገለዋለን ተብሎ ብዙ አይነት ትግሎች የሚጀመሩበት ከዚህ ባነሱ ምክንያቶች እጅግ በጣም ባነሱ በጣም ብዙ ሰዎች የተወገዙት በጣም ብዙ ሰዎች ልክ አይደሉም የተባሉት በዚህ ደረጃ ግን አፍጥጦ የመጣ ዘረኝነት እንደ በቅሎ ኢትዮጵያን እንድታታሰብ ያደረጋት የአማራና የኦሮሞ ህዝብ መዋሃድ አይነቱ ነገር በዚህ ደረጃ የተገለጸን ነገር የማይቃወምና ልክ ነው የሚል ሲመጣ ደግሞ ይሄ በደንብ ከብልጽግና በላይ ሊታገሉት የሚገባ አመለካከት ኃይል ነው። ቅድም እንደተጠቀስከው እኔም በዚህ ደረጃ የሆነ ስብስብ በዚህ ደረጃ ሲመጣ እኔ አይቼ አላቅም። ምናልባት አይ ዶንት ኖ አለ የሚሉ ከሆነ አድማጮችም ሌሎችም ሰዎች ቢያሳዩን ጥሩ ነው። ግን በዚህ ደረጃ የሚታወቁ ሰዎች ስም ያላቸው ሰዎች የሆነ ስብስብ ተወካይ የሆኑ የፖለቲካ ማለት ነው ሰዎች በዚህ ደረጃ የመጡበትን ጊዜ አላስታውስም እና ከዚህ ባነሰ በጣም ደረጃ መተው ስንት ሰዎች ሲወገዙ ኖሮ አሁን ላይ እነዚህ ሰዎች ልክ ናቸው የሚባል ከሆነ ያለውን የዘረኝነት ጥግ ነው የሚያሳየው። ዘረኝነትን ደግሞ እንዳወገዝ እንደታገልን ነው የምንቀጥለው ከማንም ቢመጣና በእኛ በኩል ይህን በደንብ አስምሬበት ለመሄድ እፈልጋለሁ። ምናልባት ሳያውቁ የሚከተሉን ሰዎች ካሉ እንዲያውቁ ስለሚያስፈልግ ማለት ነው እንደዚህ አይነቱን ነገር። ማጠቃላይ ላይ ያልከው ነገር አሳዝኖኛልም እንደገና ደግሞ ወደ እሱ ከመሄድሽ በፊት
የ11ዱን ነጥቦች አንስተሽ ነበር ቅድም አዎ ጥያቄ አዎ እመለስበታለሁ እሱንም አዎ ከዚህ ጋር ለምንድን ነው ወደ ማጠቃለያ የሄድኩት መሰለህ ዘልዬ እንደዚህ እያልን እንደዚህ ማውገዝ መታገዝ ያለብን አስተሳሰብ ነው ሰዎች ነው እያልን ደግሞ ያቀረብከው ጥሪ ለዘመዶች ከመሳሳት የመነጨ የሆነ እኔኑ ብቻ ዘመዶቼን ተው ብዬ ማጸናለው አይነት ነገር ደግሞ ትላለ የምትታገላቸውን አካላት እና እሱ ጋር ያለውን ነገር ወደ 11ዱ ትመለስበታለ ትንሽ ብትልበት ብዬ ነው ያው ምልሽ አንዳንድ ሰው ግራ ይገባዋል ምን አጥፍተህ ነው ይቅርታ የምትጠይቀው ያንተ እኮ ችግር አይደለም ይላል ምንም ጥርጥር የለም ግን ለአንዳንድ ጉዳይ ላይ ይቅርታ የምትጠይቂው አንቺ ስላጠፋሽ አይደለም አንዳንድ ጊዜ እናያለን እኮ አይደል እንዴ የዛሬ 200 300 ዓመት ወይም ከዛ በፊት የሆነ አካል ስላጠፋው ጥፋት እኮ አሁን ላይ ያሉ አንዳንድ መንግስታት ድርጅቶች ይቅርታ ይጠይቃሉ ያልነበሩ ማለት ነው እንትናቸውን ለመግለጽ ነው ሲምፓቲያቸውን እና እኔ ምልሽ እዚህ ትግል ውስጥ የገባሁት በቃ ትግሉ የሚጠይቀውን ዋጋ ሁሉ ለመክፈል ተዘጋጅቼ ነው ይሄን ስልሽ መጀመሪያ ላይ ትግል ውስጥ ስገባ እንዲህ አይነት ፍዳ ይደርስብኛል ብዬ አስቤያለሁ ምንም እንደዛ ብዬ አስቤያለሁ ያው ከመጣም ደግሞ ችግር የሚመጣው ከገዢው ፓርቲ ነው ይመጣል ከምታገለው ብዬ ነው እንጂ ተቃዋሚ ከሆነ ኃይል እንዲህ አይነት ችግር ይገጥመኛል የሚል ሐሳብ አልነበረኝ ትግሉ ውስጥ ገብቼ መጀመሪያ የተማርኩት ትልቅ ትምህርት ለካስ የፖለቲካ ትግል ውስጥ ሲገባ ከምትታገዩ ገዢ ፓርቲ ጋር ብቻ አይደለም ወይም ከሱ ብቻ አይደለም ጥቃት የሚመጣብሽ እንዳንቺ ስርዓቱን ታገላለሁ ካለም ኃይል ነው የሚለው ነገር ነው በጣም የተማርኩት እና ያም ሆኖ በሂደት ብዙ አመት አሳለፍ የወጣትነት ዘመኔ ነው ለዚህ ትግል የሰጠሁት በዚህ ትግልም ደግሞ ብዙ ሀብት ንብረት አጥቻለሁ እኔ ወደዚህ ትግል ስገባ ምርጥ የሚባል መኪና አዲስ አበባ ላይ ምነዳ ሰው ነበር የውጭ ንግድ ከጀመሩ በጣም ጥቂት ሰዎች አንዱ ነበር ያኔ በዛ ጊዜ ከኔ ጋር ንግድ የጀመሩ ሰዎች ዛሬ ቢሊዮነሮች ናቸው ከሚሊዮን አልፈው ያን ሁሉ አሳልፌ ነው የሰጠሁት በህይወቴ ብዙ አምቢሽን ነበረኝ ብዙ ራዕይ ነበረኝ ያን ሁሉ ለፖለቲካ ትግሉ ነው አሳልፌ የሰጠሁት ስፖርተኛ ነኝ ራሴን የምጠብቅ ሰው ነኝ ያም ሆኖ ግን ከፍተኛ የሆነ የጤና ችግር ውስጥ ነው ያለሁት ይሄ ሁሉ ጤናዬን ያጣሁት በዚህ የትግል ሂደት ብዙ ነገር አጥቻለሁ እና ከዚህም ሁሉ ሂደት በኋላ በቃ ይሄን የወጣትነት እድሜን ካሳለፍኩ በኋላ ምን እንዳይገጥመኝ የምፈራው ነገር ምን እንዳላጠው የምፈራው ነገር ስለዚህ ይሄ ትግል ለሚጠይቀው ነገር እስከ መጨረሻው ድረስ ታምኜ መስዋዕትነት መክፈል አለብኝ ዋጋ መክፈል አለብኝ ራሴን አሳምኜ የገባው ሰው ስለዚህ ፖለቲካ ውስጥ ነው የገባሁት ፖለቲካው እጅግ የቆሸሸ ነው በዚህ ምክንያት ሊደርስብኝ የሚችለው ነገር ሁሉ አመኘበት ነው እየታገልኩ ያለው ግን ሪዮት ከኔ ጋር ዝምድና ለመፍጠር ከኔ ለመፈጠር ዘመድ አዝማድ ሆኖ አቅደው ጠይቀው ያልተወለዱ ሰዎች አንዳንዶችም ከኔ አስተሳሰብ ተቃራኒ ከልቤ ነው የምናገረው የአማራ ብሔርተኝነት ደጋፊ ሆኖ የፋኖ ደጋፊና አባል ሆኖ ሰዎች ሳይቀር ዘመዶች አሉ ገንዘብ የሚያዋጡ ስማቸውን ልጠቅሳቸው ከኔ አመለካከት በተለየ ማለት አንድ ታናሽ ወንድሜ የዛሬ አመት ሰምቼ ነግሬሽ እንደሆነ አላውቅም የአማራ ተወላጆችን በፋኖ እንቅስቃሴ ምክንያት እየታደሙ ሲታሰሩ ታናሽ ወንድሜ ታስሮ 9 ወይም 10 ወር ገደማ ታስሮ ነው ቅርብ ጊዜ የተፈታ የፋኖ ደጋፊ ነው እነዚህ ሁሉ ዘመድ አዝማዶችን ከኔ ጋር ይበል አመለካከት የማይጋሩ ማለት የማይጋሩ አንዳንዶቹም ይቃወሙ ሁለቱን ልንገርሽ እኔ የፖለቲካ አመለካከት ከአንዳንድ እህቶቼ ጀምሮ ከእናቴ ከወለደችኝ እናቴ ጀምሮ የማይደግፏል እነዚህን ሁሉ ዘመዶቼን ተጠያቂ የሚያደርግ እርምጃ እንዲወሰድባቸው የሚል ዘመቻ ሲከፈት በጣም ያሳዝናል እነዚህ ሰዎች በራሳቸው ምንም ወንጀል ፈጽመው አይደለም ስህተት ፈጽመው አይደለም ለዚህ የተዳረጉት እኔ እዚህ ፖለቲካ ውስጥ ስለተገኘው በእኔ ምክንያት ነው እንዲህ አይነት ስጋት ውስጥ እንዲገቡ አልተገደሉ ሊሆን ይችላል ግን ከፍተኛ የሆነ የሰላም ቦና ቀውስ ውስጥ ነው አሁን ያሉት ስጋት ውስጥ ነው ያሉት ለራሳቸው ለልጆቻቸው ያስባሉ አንድ ስሜታዊ የሆነ ሰው በእነዚህ ሰዎች ቅስቀሳ ተታሎ ተሳስቶ እርምጃ ሊወስድባቸው ይችላል
እሱ ብቻ አይደለም አገዛዙ እኔ እርምጃ በወስድባቸው በዚህ ሰውዬ ዘመዶች ላይ ሌላ የፋኖ ኃይል ወይ ምናምን ነው የወሰደባቸው ሊባል ይችላል ብሎ ጥቃት ሊፈጽም ይችላል። በዚህ ሁሉ ነገር ይሰጋሉ። ለዚህ ሁሉ የተጋለጡት እነዚህ ሰዎች ራሳቸው በሰሩት ስራ አይደለም፣ በእኔ ምክንያት የኔ ዘመዶች ናቸው ከኔ ጋር የደም ንክኪ ያላቸው ተብለው እና እኔ በዚህ ዘመዶቼ ላይ ሊደርስ የሚችለውን የስነ ልቦና ጫና አደጋ ልከላከል አልችልም። አቅሙ የለኝም፣ እድሉ የለኝም። ቢያንስ ግን ይቅርታ ልጠይቃቸው እፈልጋለሁ። አዝናለሁ። ከእነሱ ባልፈጠር ጥሩ ነበር። ከሆነ ግን ምን ማድረግ ይቻላል? ይቅርታ ሌላ ነገር ማድረገው ስለሌለኝ አትሊስት ይህን ማድረግ አለብኝ። ይገባቸዋል። ምን ሌላ ነገር ላደርግ ይችላል? እጅግ በጣም ያሳዝናል። ሶሪ መጠየቅ ስላለብኝ ነው ልደቱ እንዳረግኩብሽ። ሶሪ በጣም እጅግ በጣም ያሳዝናል። ሰዎች በፖለቲካ አመለካከታቸው ምክንያት ታሰሩ፣ ተገደሉ፣ በማንነታቸው ምክንያት የሚል ሰው እንደገና ተመሳሳዩን ነገር ለማድረግ እንደውም ቅድም ደጋግመን ሁለታችንም እንደገለጽ ነው በዚህ ደረጃ የገለጸ ስብስብ አላውቅም። እኔ በበኩሌ በዚህ ደረጃ ዘረኝነትን ተሰብስቦ የፖለቲካ ቡድን ሆኖ የገለጸ ማለት ነው። እንዳልኩት የማይታወቁ በየቲክቶክ ላይ በጣም ብዙ ሰዎች ከዚህ ከፋ ነገር ሲሉ እንሰማለን። ነገር ግን እንዲህ ተደራጅተው የፖለቲካ ቡድን ኖሯቸው ያውም የተመዘገበ ጥላቻን በዚህ ደረጃ የገለጸ ቡድን አላውቅም። ከዛ አነስ ባለ ደረጃ ነው ሲገለጽ የምሰማው። እንደዚህ በስብስብ ደረጃ በዚህ መጠን ዘር ማንዘር ላይ ሁለት ህዝቦች ላይ ምናምን አላየሁ። እስካሁን ሲደረጉ የነበሩ ስናወግዛቸው የነበሩ ስንቃወማቸው ስንታገላቸው የነበሩ። ስለዚህ እዚህ ጋር ሲመጣ ወገቤን የሚባል ከሆነ አንድን ችግር ያለበትን አካል በሌላ ችግር ያለበት በከፋ ለመለወጥ የሚደረግ ትግል ይሆናል ማለት ነው። ለምሳሌ እንደዚህ አይነቱ ስብስብ ስልጣን ቢይዝ መሬት ላይ ያሉትን ፋኖች በሙሉ የሚወክሉ ናቸው ማለት አይደለም። እነሱም ተወክለናል ያሉበት ወክለናቸዋል ብለውም የተናገሩት ፋኖች እነማን ናቸው? የተወሰኑ ናቸው፣ ይታወቃል። አጠቃላይ ያለውን የእውነት ሰልፍ ለሶኑ እየታገለ ያለ በርካታ ሰው እንዳለም ይገባኛል በደንብ ምንም ጥያቄ የለው። እየጨፈለኩኝ አይደለም። ነገር ግን እነዚህ ሰዎች እንወክለዋለን የሚሉት ቡድን አለ፣ መሳሪያ የያዘ ቡድን። እንደዚህ አይነቱን አመለካከት እኔን አይወክለኝም ማለት ካልቻለ እጅግ በጣም አደጋ ውስጥ ነን ማለት ነው። እጅግ በጣም አደጋ ውስጥ ነን ማለት ነው እና ያሳዝናል። በዚህ ደረጃ ይሄ ለጥያቄ መቅረብ የሌለበት ማንም ሰብአዊነት የሚሰማው ሰው የሆነው በሙሉ ሊያወግዘው የሚገባ ነገር ነበር። አሁንም ይሄንን እያወገዙ ካሉ ሰዎች ውስጥ ሰብአዊነት የሚሰማቸው የሰው ልጆች እኩልነት የሚገባቸው በአመለካከት ልዩነት የሚያምኑ ሰዎች እንዳሉ አውቃለሁ። ከዛ ውጭ ግን አሁን ደግሞ እነሱን አታክ ለማድረግ ብቻ ደግሞ የሚያወግዙ እንዳሉ አውቃለሁ። ለምን ከዛ አነስ ባለም ደረጃ ቢሆን የጥላቻ ንግግር ሲናገሩ የነበሩ ሰዎችም አሁን እነዚህ ሰዎች ደግሞ ከኛ ካምፕ ውጭ ናቸው ብለው ስላሰቡ ደግሞ የሚያወግዙ ሰዎችም አሉ። የሚያሳዝነው ፖለቲካችን እንዲህ የሆነ ስለሄደ ነው። በበኩላችን ግን ትላንትና የየትኛውም የዘውግ ብሔረተኛ ይሁን የትኛውም ስብስብ ይሁን ልክ ያልሆነ ነገርን ስንቃወም ከላይ ካገዛዙ ጀምሮ አቶ ሽመልስ አብዲሳ እንዲያሉ ብለን ስንቃወም የነበርን ሰዎች ከትግራይ ብሔርተኛ ይምጣ፣ ከኦሮሞ ብሔርተኛ፣ ከአማራ ብሔርተኛ ይምጣ ለኛ ሚዲያ ጉዳያችን አይደለም። ልክ ያልሆነ ነገር በሙሉ ይወገዛል። ከዚህ ውጭ ያዳሉ ይሄኛውን ያለውበት ዘውግ ስለሆነ ይሄኛውን ያለውበት ቡድን ስለሆነ አልነካም ያኛውን ምናምን የምትሉ ሰዎች እንደው ፍትሃዊ ባትሆኑ እንኳን እንደው ሰብአዊነት ባይሰማችሁ እንኳን ነግበኔ ነው እንደዚህ አይነቱ ዘር ቆጠራና 7 ቤት 17 ቤት የሚለው ቀልድ መስሏችሁ ከሆነ ሲደርስ የሚገባችሁ ነው። እንደዚህ አይነቱ አካሄድ ማለት እፈልጋለሁ። ይሄ ላሰምርበት እፈልጋለሁ። አዝናለሁ ልደቱ። ወደ አንተ ልመለስና 11 ነጥቦችን እንሄድባቸዋለን።
አዎ ይቅርታ ሪዮ ትንሽ አይ ነው የሚረብሽ ነገር ነው። እንኳን አንተን ማንንም ማሰብ የሚችል ሰው በሙሉ የሚረብሽ ነገር ነው። ሶሪ ትንሽ እየተረጋጋሁ ነው እና አቋርጠው ልልሽ ነበር እንደው ለዛ ነው እኔ ብቻዬን ሳወራ የነበረው። ለዛ ነው ኤኒዌይ እነዛ 11 ነጥቦች በጣም ወሳኝ ነጥቦች ናቸው። ያው አንብቦ ለሚረዳ ሰው ምን ያህል የነዚህ ሰዎች አስተሳሰብ አደገኛ እንደሆነ ምን ያህል በብዙ ቅራኔዎች የታጨቀ እንደሆነ ለማሳየት ነው እና እንግዲህ ሰዓቱ አይበቃም። 11ን አሁን ማቅረብ አንችልም፣ ግን በአምስት ነጥብ ሊካተቱ የሚችሉ ናቸው። አንደኛው ምንድነው ያው አቶ ተክሌሻው ከዚህ ቀደም ሲናገር እንደተሰማው እስከ 7 ዘሩ ድረስ የጠራ የአማራ ደም ወይም ትውልድ የሌለው ሰው የአማራ ትግል መሪ መሆን የለበትም የሚል አቋም ነው እነዚህ ኃይሎች የሚያራምዱት። እንግዲህ ይሄን ምን ያህል አደገኛ እንደሆነ መገንዘብ ይኖርብናል። እንደው ለመሆኑ እንደው የጠራ ደም ማለት ምን ማለት ነው? እንዴት ነው? በየትኛው ላቦራቶሪ ነው ተመርምሮ የሚታወቀው የሚለው ወደ ጎን ተታለው ይገኛል ወይ? አማራ ክልል ውስጥ ከሌሎች ብሔር ብሔረሰቦች ጥርት ያለ ደም ያለው ያልተነካካ ይገኛል? ከኢትዮጵያ ሪያሊቲ በጣም ውጭ የሆነ ነገር። አማራ ክልል ውስጥ አገዎች አሉ፣ አርጎባዎች አሉ፣ ኦሮሞዎች አሉ፣ ብዙ ብሔር ብሔረሰቦች አሉ። ከዛ ውጪ አማራ ክልል ያሉት አሁን 4 የቀድሞ ክፍላት ሀገራት ካየናቸው ሁሉም ከኦሮሞ ጋር ይዋሰናሉ። ቢያንስ ወሎና ጎንደር ደግሞ ከትግራይ ጋር ይዋሰናሉ። ወሎ ከአፋር ጋር ይዋሰናል። ሸዋ ከአፋር ጋር ከኦሮሞ ጋር ይዋሰናል። እና ይገኛሉ ወይ የአማራ ትግል መሪ የሚሆን በዚህ ደረጃ? አሁንስ በዛ ትግል ውስጥ ያሉ ሰዎች ደማቸው ተመርምሮ በዚህ ደረጃ የጠራ የሚባል የአማራ ደም ኖሯቸው ነው ወይ የአማራ መሪ የሆኑት? እነዚህን ሰዎች ስብስብ ውስጥ ያሉ ሰዎችን ጨምሮ እና በዚህ ደረጃ እጅግ አደገኛ የሆነ አቋም የያዘ ስብስብ ነው አንዱ። ሁለተኛው በቃ የፖለቲካ ባላንጣዎች ወይም ተቀናቃኞች የሚላቸው ላይ ያወጃቸው አዋጆች አሉ። አንዱ ማህበራዊ መገለል ነው። ሰምተሽ ከሆነ ይሄ መጨረሻ ላይ 9 ሆነው ባደረጉት ውይይት አንደኛው አባል ምንድነው ያለው? ማህበራዊ መገለል ሊደረግባቸው ይገባል እንደኔ አይነቶቹ ሰዎች እና ዘርማንዘሮች ከነዚህ ሰዎች ጋር ምንም አይነት አብሮ መብላት፣ መጠጣት፣ መነጋገር ተገቢ አይደለም ብለው ያሉት። እንዲህ አይነት አመለካከት አንጸባረቁ የተባሉ ሰዎች ላይ ምን ያህል ከዚህ ቀደም በቁጣ ትችት እንዳቀረብን ታስታውሻለሽ? ምን ያህል አሁን ይሄ ኃይል መጥቶ ማህበራዊ መገለል ስንቱ እንደሚገለል አላውቅም። ምክንያቱም አማራ ክልል ከብልጽግና ጋር የሚሰራው ኃይል በቁጥር ቀላል አይደለም። በሚሊዮኖች የዚህን ሁሉ ሰው ከነዘመድ አዝማዱ ማህበራዊ መገለል እንዲደረግበት መስበክ ማለት ነው። የት ነው የሚያደርሰው? ይሄም ትልቅ ግጭት ነው። ሌላው እንዲህ አይነት አመለካከት ያላቸው ሰዎች የብሔር ማንነታቸው ኢትዮጵያዊ ዜግነታቸው መቀማት አለበት። ይሄን የሚቀማ ህግ መውጣት አለበት። እንግዲህ ተመልከች፣ ሀሳብ ነፃነት፣ የመቃወም ነፃነት ሁሉ ገደል ገባ። ይሄን ነው የሚለው። ከዛም አልፎ ቅድም እንዳልኩሽ እንደ ሂትለር ዘራቸው እንዳይቀጥል እንዲቋረጥ ነበር። ይሄን የሚሰማ ሰው ከዚህ ኃይል ጋር እንዴት ነው አብሮ የሚቆም? የዚህ ኃይል ደጋፊ እንዴት ነው? ሩቅ ያለውን እንሰማ አማራ ክልል ውስጥ ያለ ዜጋ። ሌላው ከመሬት ጥያቄ ጋር የተነሳው አቋማቸው በጣም አስፈሪ። አማራ ክልል ውስጥ ያለው መሬት የአማራ ብሔር የወል መሬት ነው። ይሄን ካልሽ በኋላ ከወለጋ ከደቡብ ስለሚፈናቀል አማራ እንዴት ብለሽ ነው ተከራካሪ ነሽ ምትቆም? መጤናችሁ፣ ስደተኛ ናችሁ፣ ሰፋሪ ናችሁ፣ መሬታችሁ አይደለም ውጡ፣ መሬቱ የኛ ነው መባሉን ስናወግዝ ነው የኖርነው። የአማራ ህዝብ ትግል ዋናው መነሻ ይሄ አጀንዳ ነው። ጥቃት በዋናነት የደረሰባቸው የዚህ ብሔር ፖለቲካ ሰለባ የሆኑት ከአማራ ክልል ውጪ ያሉ አማሮች ናቸው። አሁን ለአማራ ህዝብ ቆርቆራለሁ የሚለው ይሄ ስብስብ መጣና
ሌላው ተውትና አማራ ክልል ውስጥ የኛን አመለካከት የማይደግፉ ጠላት ብለን የፈረጅናቸው ሰዎች ንብረት የሰፈረው የአማራ ብሔር የወል መሬት ላይ ስለሆነ መወረስ አለበት፣ እርምጃ ሊወሰድበት ይገባል የሚል አቋም ነው። ይህን ያራመደ አካል የብሔር ፖለቲካን ይቃወማል እንዴት ሊል ይችላል? ይህን ያራመደ አካል አሁን በስራ ላይ ያለውን ህገ መንግስት እንዴት ሊቃወም ይችላል? ሌላውና የመጨረሻው በጣም እጅግ አደገኛው ለህዝብ ያላቸው አመለካከት የማንም ህዝብ ትግል ህዝብን እንደ ህዝብ የሚጠላ ከሆነ በጠላትነት የሚፈርጅ ከሆነ አስቀድሞ የተሸነፈ ነው፣ የትም ሊደርስ አይችልም። እነዚህ ሰዎች ህዝብን ነው እንደ ህዝብ እየፈረጁ ያሉት፣ የፖለቲካ አመለካከቶችን ወይም ደግሞ የፖለቲካ ኃይሎችን አይደለም። እዚህ ቀደም ቲፒኤልኤፎች በእንዲህ አይነት ፍረጃ ሲከሰሱ፣ ኦነጎች በእንዲህ አይነት ፍረጃ ሲከሰሱ አትሊስት እናንተ አጣማችሁት ነው እንጂ እኛ ህዝብን አላልንም፣ ገዢውን ማህበረሰብ ነው የፖለቲካ ኃይሎች ነው ያልነው ብለው ለመከላከል ይሞክራሉ። ይሄኛው ኃይል ግን በድፍረት በኩራት ወጥቶ ህዝብን ነው በጠላትነት የፈረጀው። የትግራይን ህዝብና ህወሓትን ለየተን ማየት የለብንም። ልደቱ እነዚህን ሁለት ኃይሎች ለዩ ነው እያለን ያለው። ይሄን ማድረጉ አንዳንድ ነው። የትግራይ ህዝብና ወያኔን አንለይም ነው እያለ ምን ማለት ነው? ህዝብን በጠላትነት መፈረጅ፣ የኦሮሞን ህዝብ በጠላትነት ነው የፈረጁት፣ ከፖለቲካ ኃይሎችም ሳይለዩት ማለት ነው። የተባለው ነገር ለፖለቲካ ኃይሎችም አይገባቸውም፣ ግን ከፖለቲካ ኃይሎች ለመለየት ምንም ሙከራም ሳያደርጉ ሳይጠነቀቁ ምንድነው ያሉት? መጤ ህዝብ ነው። የዛሬ 450 ዓመት ወደ ነበረበት አገሩ መመለስ አለበት። ከኦሮሞ ህዝብ ጋር አብረን ልንኖር አንችልም፣ ዘይትና ውሃ ነን። ኦሮሞንና አማራን በአንድነት የምታኖር አገር በቅሎ ነች፣ የመከነች ነች። የኦሮሞን ህዝብ በአንድ በኩል በጠላትነት ፈርጀውታል፣ በሌላ በኩል ደግሞ ኢትዮጵያዊ ማንነቱን ሰርዘውታል። አንድ ጊዜ እንዲህ አይነት ኃይል ይሄን ካለ በኋላ ኢትዮጵያ ውስጥ የብሔር ፖለቲካን የሚያራምደው ወይም ያመጣብን ወያኔ ነው ኦነግ ነው ብሎ ሊቃወም ይችላል፣ ሊያወግዝ ይችላል። እኛ እንደ ሌሎቹ ወይም እንደ ህወሓት እንደ ኦነግ ብሔርተኞች የኢትዮጵያን አንድነት ጥያቄ ውስጥ አናስገባም ብሎ ሊመጻደቅ ይችላል። ከኦሮሞ ህዝብ ጋር ካልኖር፣ ከትግራይ ህዝብ ጋር ካልኖር ኢትዮጵያ የምትባል ሀገር እኮ አትኖርም። ኢትዮጵያዊነት እኮ የለም። እኔ በጥቅሉ ምንሽ እነዛ 11 ነጥቦች በትክክል የዚህ ኃይል የፖለቲካ ችግር ምን እንደሆነ ምን ጣጣ እንደሚያስከትል በጥያቄ መልክ ያቀረብኩባቸው ናቸው እና ሁሉንም ልዘረዝራቸው። በዋናነት ግን እነዚህ ናቸው የዚህ ስብስብ አቋሞች። እነዚህ አቋሞች እንደ ቀላል ነገር በንቀት ማለፍ ትክክል አይደለም፣ አድበስብሶ ማለፍ ትክክል አይደለም። እነዚህ አስተሳሰቦች እንደምታ የአማራ ህዝብ ትልቅ ዋጋ ያስከፍላል፣ የኢትዮጵያን ህዝብ ትልቅ ዋጋ ያስከፍላል። ትግሉን አሸናፊ አያደርግም ብቻ አይደለም፣ በዛ ቢቆም ሰየው ነበር። ኢትዮጵያ ውስጥ አሁን እየታየ ያለው እየተላለቁ የመፈራረስ እንቅስቃሴ የበለጠ አይቀሬ ያደርገዋል። እና ይሄን ሁኔታ ህብረተሰቡ እንዲረዳው እንዲሁ ዝም ብለን ለመቃወም ብለን እየተቃወምን እንዳልሆነ በጣም አስፈሪ አደገኛ የሆነ ነገር እየመጣ ስለሆነ ነው። ይሄ ኃይል የሚያራምደው ነገር በእርግጥም ሳይደመር ሳይጨመር ፋሺስታዊ መሆኑን ለማሳየት ነው እነዛን 11 ነጥቦች ያቀረብኩት። እሺ፣ አመሰግናለሁ ልደቱ። እንደው በመጨረሻ ለመውጫ እንዲሆን ሳልል ባላልፈው በዚህ ፕሮግራም የምትለው ነጥብ ካለ እሱን እንጨምርና እንለያያለን። ብዙዎቹ ነገሮች አንስተናል፣ በጣም ነው የማመሰግነው። ግን ዞሮ ዞሮ ምንድነው አንደኛ ያው ቅድም ያልኳቸው ቅድም ያነሳሻቸው ጥሪዎች ያቀረብኳቸው አሉ። አንደኛ በቃ ሌሎችን ቤተሰቦችን ባካችሁ ተዋቸው፣ ትኩረታችሁን እኔ ላይ አድርጉ። እኔ የፈለገው ነገር ታረጉ ትችላላችሁ፣ እቋቋመዋለሁ። ባለቋቋሙና በእናንተ ዘረኛ ቅስቀሳ ምክንያት የፈለገ የንብረት የአካል የህይወት ዋጋ በከፍልም እቀበለዋለሁ። የትግሉ አካል አድርጌ ወስጄዋለሁ። ቆይቻለሁ። ጥቃት የሚመጣው ከገዢው ፓርቲ ብቻ እንዳለ
ከተቃዋሚም ሊመጣ እንደሚችል ካወቁ ነው ቆይቻለሁ። ይሄን ከተረዳው ቆይቻለሁ። የዛሬ 20 ዓመት የጻፍኩትን የዓለም እርሻ መለስ ብላችሁ ማንበብ ትችላላችሁ። ስለዚህ አንዱ ምን ማጽነ ነው እነዚህ ሰዎች ሊና እንደሌላቸው እንደማይሰሙ አውቃለሁ። ግን እታች ያለው የሚሰማው ሰው ጥንቃቄ እንዲያደርግ የምፈልገው ፕሊዝ ዘመድ አዝማዶችን ተዋቸው። እነሱን አይመለከታቸውም ይሄ ጉዳይ አይመለከታቸውም። በማይመለከታቸው ጉዳይ በፍጹም ተጠቂም ነው የለባቸው። ስለዚህ ችግር ካለባችሁ ጥቃትን በሰንዘር ካለባችሁ በእኔ ይወሰን። አንዱ ምለው ነገር ይሄ ነው። ሁለተኛው የፋኖ ኃይሎች ይሄን ጉዳይ ማውገዝ ኃላፊነት አለባቸው። አንዱ የፋኖ ዋና ቃል አቀባይ የጎጃም ዕዝ ቃል አቀባይ አስረስ ማሪ ቅርብ ጊዜ ወጥቶ በዚህ ጉዳይ ላይ አስተያየት ሰጥቷል። የሚናገረውን የሚያውቅ ሰው ነው፣ ፖለቲካ የሚገባው ሰው ነው። በደንብ እረዳለሁ። ይሄ የሰጠው አስተያየት ግን ይሄ ጉዳይ እኛን የሚመለከት ጉዳይ አይደለም፣ የሀብታሙና የልደቱ የግል ጉዳይ ነው ብሎ ነው የሰጠው። ትልቅ ስህተት ነው። በእነዚህ ሰዎች አስተሳሰብ መጠናከር ከማንም በላይ ዋጋ የሚከፍለው መሬት ላይ የህይወት መስዋዕትነት እየከፈለ ያለው እስካሁንም እየከፈለ። ስለዚህ ይሄን ጉዳይ አያገባንም ሊል አይችልም። የፋኖ ማንኛውም አመራር አይመለከተንም የግል ጉዳይ ነው ሊል አይችልም። እንደውም ከሁሉም አስቀድሞ ኃላፊነት አለ። ይሄን መረዳት ያስፈልጋል። የጉዳዩ ዋና ባለቤት የሆነው ደግሞ የአማራ ህዝብ እንደዚህ አይነት ሰዎች በትግሉ ውስጥ አይደለም በትግሉ ዙሪያ እስካሉ ድረስ ትግሉ የትም ሊደርስ አይችልም። የበለጠ የአማራ ህዝብ ለባሰ ጥቃት መከራ እዳ ፍዳ ይጋለጣል እንጂ ትግሉ ውጤት ላይ ይደርሳል። ስለዚህ በማንኛውም መስክ ትግል እያደረገ ያለ የአማራ ህብረተሰብ እነዚህን ኃይሎች መነጠል አለበት፣ ማውገዝ አለበት፣ አስተሳሰባቸውን ታግሎ ማሸነፍ አለበት። ሶስተኛ ሌሎች ኢትዮጵያውያን ናቸው። እርግጥ ነው ይሄ ኃይል ያራመደ ያለው አካል አስፈሪ አመለካከት አስፈሪ አደገኛ ነው። ይሄ በውስጣችሁ የስሜት መረበሽ ሊፈጥር እንደሚችል እረዳለሁ። ግን አንድ ሀቅ መረዳት አለባችሁ። ይሄ አስተሳሰብ በምንም ተአምር ከአማራ ስነ ልቦና ከአማራ አስተሳሰብ ጋር መሄድ አይደለም። ከአማራ ከአብዛኛው የፋኖ ኃይል ጋር መሄድ አስተሳሰብ። ስለዚህ በእነዚህ ሰዎች አስተሳሰብ ምክንያት በአማራው ህዝብ ላይ የአማራን ህዝብ ሰቆቃ ለማስቆም በሚታገሉ አጠቃላይ ኃይሎች ላይ መጥፎ አመለካከት ሊኖራችሁ ይገባል። በዚህ ረገድ እንዲህ አይነቱ ኃይል እንዲሸነፍ በሚደረገው ትግል ከማንም ጎን እኛ አብረን እንቆማለን፣ እንታገላለን። ይሄ የአማራ ህዝብ አመለካከት አለ። ይሄ አብዛኛው ታጋይ አመለካከት አለ። ይሄን መረዳት አለባቸው የሚል እምነት አለኝ። ይሄን ነው እኔ ማስተላለፍ የምፈልገው። ከዛ ውጪ እኔን በአስተሳሰብ ማሸነፍ ሳይቻል ሲቀር እንዳልተቻለ ዛሬ አይደለም በተደጋጋሚ ላለፉት 30 ዓመታት ታይቷል። እንዲህ ሊሸነፍ አይችልም በቀላሉ። ስለዚህ በንብረቱ እንምጣበት፣ በዘመድ አዝማዱ በዘሮቹ እንምጣበት ተብሎ እየተደረገ ያለው ሙከራ ምንም እኔን ከዚህ ትግል አያስወጣኝ። በዚህ አካሄድ ልደቱን እናሸንፋለን ብላችሁ የምታስቡ ሰዎች ካላችሁ እኔን አላወቃችሁም፣ ያለፍኩበትንም ታሪክ አታውቁም ማለት ነው። ተስፋ ቁረጡ፣ አትችሉ። አሁንም ግን እኔ አስታውሳለሁ በቀደም ደውለሽ ጠይቀሽኛል ከሀብታሙ ጋር መወያየት ትፈልጋለህ ወይ ብለሽ። አላቅማማሁ ወዲያውኑ እሺ ያልኩት። ከእንዲህ አይነት ፋሽስት ጋር መወያየት ጥሩ ውጤት ያመጣል ብዬ አስቤ አይደለም። አንድ መርህ አለ ከማንኛውም ኢትዮጵያዊ ወገኔ ጋር የፈለገው አይነት የፖለቲካ ቅራኔ ቢኖረኝ ችግሬን ቁጭ ብዬ መነጋገር አለብኝ፣ በውይይት በድርድር መፍታት አለብኝ የሚል ጠንካራ መርህ አለ። ቢያንስ ለዚህ መርህ መታመን አለብኝ ብዬ ነው ያልኩት። ያን ሐሳቤን አሁን አልቀየርኩም። ፍላጎት አለ። አሁንም ጠይቂው በህዝብ ፊት ጥያቄውን ጠይቅ ያለውኝ ያው በህዝብ ፊትም መድረኩ ክፍት ነው። መተው ለመነጋገር ከፈቀዱ በእኛ በኩል መድረኩ ክፍት ነው። ደውዬ ማናገር ዋለው ስላልፈለገ ነው። ይምጣ ይወያይ፣ ፖለቲካ እናውራ፣ እንከራከር፣ ህዝብ ፍርዱን ይስጥ። ማን ነው የአማራ ጠላት፣ ማን ነው የአማራ ወዳጅ? ህዝብ ፍርዱን ይስጥ። በራስሽ ሚዲያ ብቻ እየወጣሽ አሉባልታ በማውራት የሰውን ስም በማጥፋት ዘመቻ ማካሄድ ግን የሚገርምሽ እኮ ነው። ይሉንታ እንትን እኮ የላቸውም፣ ይሄ ስልት እንኳን የላቸውም ሲዋሹ።
አሁን በቀደም አንዱ ስሜን ሲያጠፋ የነበሩት እኛ የማህድ አባል ነበርን ማህድን ያፈረሰው ልደቱ ነው ይያሉ ማህድ ወደ መያድነት የተቀየረው ሪዮት እኔ ከማህድ ከወጣው ከ4 ዓመት ነው ግን እኛ ነበርን እዛ ውስጥ አብረን ታጋዮች ነበር ልደቱ ነው ያፈረሰው ይያሉ ስንኛ እንደው ምሳሌ ማለት ነው እኔ ይሄን ሁሉ ዘርዝሬ ምልሽ ልጨርሰዋል እና ሐሳብ አለን ካላችሁ ዕውቀት ካላችሁ ለኢትዮጵያ ህዝብ ለአማራ ህዝብ የሚጠቅም ነገር አለን ካላችሁ ኑ ቅረቡ እንወያይ እንከራከር